ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኳችሁን ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸው። እኔም እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነኝ። ብራዘር የእግዚአብሔር ልጅነት አይልም፣ ደቀ መዝሙር አድርጓቸው ነው የሚለው። የእግዚአብሔር ልጅነትን እንዲያገኙ አስጠምቋቸው የሚል የመጽሐፍ ቅዱስ ትምህርት በእግዚአብሔር ቃል ውስጥ የለም። የእግዚአብሔር ልጅነት የሚገኘው አሁንም ሂዱና በሚልበት ሰዓት ላይ የሚነገር ወንጌል አለ፣ የተሰበከ ስብከት አለ። ያንን ሰው ሲያምን የዘላለም ሕይወትን የእግዚአብሔር ልጅነትን ያገኛል። የእግዚአብሔር ልጅነትና የሥላሴ ልጅነትን ያገኘ ሰው እሱ ደቀ መዝሙር ይሆናል። ቃሉን እየተማረ ጌታ ያዘዘንን እየተማረ ደቀ መዝሙር እንሆናለን። ወዳጄ አንድም የመጽሐፍ ቅዱስ ጥቅስ የለም። በየትኛውም የመጽሐፍ ቅዱስ ክፍል ላይ በውሃ ላይ የተመሰረተ ድነት የለም። ድነት የተመሰረተው በቀራንዮ ላይ በተከፈለ ዋጋ በመስቀል ላይ ነው። ያንን የመስቀል ዋጋ ደግሞ ሰው የሚቀበለው በእምነት ነው። ወንድማ በውሃ አይደለም። በውሃ የምትቀበለው ኢየሱስ የለም። በልብህ ላይ በእምነት ነው ኢየሱስን የምትቀበለው። ከዚህ ተረት እምነት ውጣ ወንድማ፣ ወደ ኢየሱስ ና። ይሄ ወንድማዊ ቻሌንጅ ነው ለአንተ። ላይመች ይችላል። እዚህኛው ጋር የእግዚአብሔር ቃል ይሄን ነው ማጥመቅ፣ ጥምቀት እያጠመቃችኋቸው ወይም ደግሞ ጥምቀት እንደ ሪኳየርመንት መቀመጡን እዚህ ጋር አልፈዋል። አንድ ችግር የለም እንሂድ። የጌታ ወይም ደግሞ የክርስቶስ ተከታይ ደቀ መዛሙርት ለመሆን ጥምቀትን እንደ ሪኳየርመንት አስቀምጦታል ማቴዎስ 28 ላይ። እሺ የመጀመሪያዎቹ ክርስቲያን የተባሉት እነማን ነበሩ? ወዳጄ ማስረጃ አለ። ጥያቄን የሞላበት እኮ ልነግርህ ነው። የመጀመሪያዎቹ ክርስቲያን የተባሉት እነማን ነበሩ? መጽሐፍ ቅዱስ ላይ በምናውቀው ታሪክ ማለት ወንድም አለ። አሁን ማስረጃ አለ ልቀበልህ እኮ እንድናወራ ነው። ገብቶሃል እኮ ጥያቄ ነው። ህይወቴ ውስጥ ያለው ጥያቄ ነው እንጂ መልስ የለም። መልስ እንዳለው ሰው እየኖርክ ያየኸው ስለሆነ ነው። የመጀመሪያዎቹ ክርስቲያን የተባሉት ጴጥሮስ ያስተማራቸው ባለ 50 የሆኑት ሰዎች ምን እናርግ ሲሏቸው ተጠመቁ ነው የተባሉት። አይቷል እነዛ ሰዎች ማለት ነው። አይደለም ጠየቁ። ሰው በጥምቀት የሥላሴ ልጅነትን ያገኛል የሚል ማስረጃ አንጣ። ከሌለ በቃ ዘመንን አትጨርስ። እነዛ ሰዎች ክርስቲያን ለመባል የክርስቶስ ተከታይ ለመሆን የሥላሴ ልጅ ለመሆን ምን እናርግ ሲሉ ጴጥሮስ የመጀመሪያዎቹ ክርስቲያኖች በባለ 50 ተጠመቁ ነው ያላቸው። አይቷል ጥያቄ ምን ነበር? የሥላሴ ልጅነት የሚገኘው በውሃ ነው ብለኸኛል። ማስረጃ ስጠኝ ነው እያልኩ ያለሁት። ውሃ ብላ አታውቃለሁ። ይህ ውሃ ሰውነትን እድፍ የምናቃልልበት አይደለም ተብሎ ተነግሯል። ውሃ ብላ አታውቃለሁ። የእግዚአብሔር ቃል ተጨመረበት እኮ ማስረጃ አንጣ። አሁን በውሃ የእግዚአብሔር ልጅነት ይገኛል የሚል ማስረጃ አንጣ እኮ እየነገርኩህ እኮ ነው። ለምሳሌ የመጀመሪያ ክርስቲያን እየተባሉ አለ። እሺ የመጀመሪያ ክርስቲያን እየተባሉ የሐዋርያት ሥራ ምዕራፍ 2 ላይ ሊያሳየን ነው። በደንብ ስሙት። የሐዋርያት ሥራ ምዕራፍ 2 ላይ የእግዚአብሔርን ቃል ጠቅሷል። በጣም ደስ ይለኛል። ቁጥር ስንት ላይ ነው የሥላሴ ልጅነትን የእግዚአብሔር ልጅነት እንድታገኙ ተጠመቁ የሚለው? የመጀመሪያ ክርስቲያን የተባሉትን ክፈትልኝ። ቁጥር ስንት ላይ? በቁጥር ቁጥሩን በቃል ስላልያዝኩት ነው። ይኸው ግን ጴጥሮስ እያስተማረ በባለ 50 ኦኬ፣ ችግር የለም። በቁጥር በመያዝ አይደለም፣ ቁጥር በመያዝ ሳይሆን ቃሉን በመያዝ ነው። የሌለ ቃል ነው እያወራ ያለው። ይኸው ቁጥር ይኸው እኮ ጴጥሮስ በባለ 50 እሺ፣ ቁጥር ስንት ላይ የትኛው ነው? እሺ ለማየት የምንነገርኩህ እችላለሁ። ጴጥሮስ በባለ እና አንተ ብራዘር፣ አሁን በማስረጃ አለ እያወራን ያለ ነው። አይተህ ይዘና ብራዘር፣ እንዴ እኮ ሼም የለውም ብራዘር። ቀየው እድል ሰጠን። እንደሚያቅሰው ግን አክት አታርግ። አንታና እዚህ ክፍል ላይ ተጠምቃችሁ የእግዚአብሔር ልጅነትን ትቀበላላችሁ ያለበትን የጴጥሮስ መልእክት ታሳየናል። ከኪስ ነው የምታወራው የምንለው ለዛ ነው። አንድም ቦታ ላይ ጴጥሮስ ተጠምቃችሁ የእግዚአብሔር ልጅነትን ታገኛላችሁ ብሎ አልተናገረም። ባልተናገረው ላይ ለምን በእግዚአብሔር ቃል ላይ ትቀጥፋለህ ብራዘር? አንተ የሐዋርያት ሥራ 2:37 የሐዋርያት ሥራ 2:37 እሺ፣ የሐዋርያት ሥራ ምዕራፍ 2 ቁጥር 37 ላይ ይኸው ገልጠለ ነው የሥላሴ ልጅነትን የእግዚአብሔር ልጅነትን ታገኛላችሁ የሚል ታሳየናለህ ማለት ነው። ይኸው ይህንን በሰሙ ጊዜ ልባቸው ተነካ። ጴጥሮስና ሌሎቹም ሐዋርያት ወንድሞች ሆይ ምን እናድርግ አሏቸው። ጴጥሮስም ንስሐ ግቡ፣ ኃጢአታችሁ የሚሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ፣
የመንፈስ ቅዱስ ስጦታንም ትቀበላላችሁ። የተስፋው ቃል ለእናንተ ለልጆቻችሁ ጌታ አምላክም ወደ እርሱ ለሚጠራቸው በሩቅም ላሉት ሁሉ ነውና አላቸው። ሃሌሉያ። እዚህ ክፍል ላይ ተጠምቃችሁ የሥላሴ ልጅነትን ታገኛላችሁ የሚል ሽታውም የለም። ምኑ ጋር ያገኘው? ምኑ ጋር ነው ያለው? አንተ እሺ አሳየኝ። ማየት ካፈለክ አለ በሰንታት አሳየኛ፣ በጣም በደስታ እሺ። ከላይ ለምሳሌ ቅድም ለምሳሌ ጥምቀትን ውሃ ብለህ አቃልኸዋል ለምሳሌ ማለት ነው። ግን እዚህ ጋር ሰው በውሃ ነው የሚጠመቀው። ባይዘው ለመረጃ ያክል ሰው በውሃ ነው። ውሃ ነው። ውሃ ምን እግዚአብሔር ቃል ያረፈበት ውሃ ስለሆነ እንዲሁ ውሃ ብለን ያቃለልከው ቅድም ምንም የተለየ ነገር የለውም ብራዘር፣ ቀጥል። እሺ ያ ውሃ ግን ያልከው እዚህ ጋር ምን ይላል? ለምሳሌ ኃጢአት የሚሰረይበት ገብቷል። ተጠመቁ ካላቸው በኋላ የሚጠመቁት ለምንድን ነው? መንፈስ ቅዱስን ለመቀበል እንዲሁም ኃጢአታቸውን ለማሰረይ እንደሆነ በስነ ስርዓት ይነግራል። ያ ውሃ ያልከው ነገር ማለት ነው አይደለም? እሺ ምን ይላል? ተጠመቁ ብሎ ምን እናድርግ ሲሏቸው ምን ብሎ መለሰላቸው? ንስሐ ግቡ። ንስሐ ግቡ ምን ተነግሯቸዋል? መጀመሪያ ምንድነው የተነገራቸው? ኃጢአታቸው እንዲሰረይ ምን ማድረግ ነው ያለባቸው? ምንድነው የነገራቸው? መጀመሪያ ልባቸው የተነካው ምን ሲሰሙ ነው? የእግዚአብሔርን ቃል ስለ ውሃ ተሰብኳቸው እኮ የእግዚአብሔርን ቃል ሰምተው ገብተዋል፣ አመኑ። አዎ ምን ቀደመ? ጎበዝ፣ አሁን ጎበዝ ነህ። ምን ቀደመ? እምነት። ምን ቀደመ? እምነት። ክሪቲካሉ ጉዳይ ይሄ ነው። ምን ይቀድማል በሰው ህይወት ውስጥ? እምነት። የሚሰማውን ቃል ማመን፣ ያድናል የተባልከውን ኢየሱስን መቀበል ይቀድማል። ሰዎች ያምናሉ። ያንን ያመኑትን ጌታ ምን ያደርጋሉ? ይቀበላሉ። ያ የተቀበሉት ጌታ ምን ያደርጋቸዋል? ያድናቸዋል። አሁን የዳነ ሰውና በእምነቱ የተቀበለን ጌታን የተቀበለ ሰው ምን ያደርጋል? ይጠመቃል። የመንፈስ ቅዱስንም ስጦታ በመንፈስ ቅዱስ ተሞልቶ ምን ያደርጋል? ይቀበላል። የመንፈስ ቅዱስን ስጦታ ተቀብሎ ክርስትና ይሄ ነው። እዚህ ክፍል ላይ እያወራ ያለው ይሄንን ነው። ከዚህ ውጪ ሌላ መጀመሪያ ጥምቀት ቀድሞ ምን ቀድሞ? ጥምቀት ቀድሞ ከዛ በኋላ የሥላሴ ልጅነትን ታገኛላችሁ የሚል ትምህርት የለም እዚህ ውስጥ። እንጅሩ ወዳጄ፣ ለሰው ልጅ የሚቀድመው ምንድነው? መጀመሪያ እምነት፣ ወንጌል። በወንጌል ውስጥ ያንን የሰማውን ነገር ማመን። ያመነ ሰው ከዛ ይጠመቃል። ክርስትና ይነ ብራዘር። አየህ፣ አሁን አንተን ግን ምንድነው ያስቀደሙልህ? አንተን ያስቀደሙልህ ምንድነው? በ40 ቀን ውስጥ ወንጌል ሳይነግሩ ውሃ ውስጥ ነከሩክ። ብራዘር ምን አልቀደመም? እምነትህ አልቀደመም። በየትኛውም የመጽሐፍ ቅዱስ ክፍል ውስጥ ጥምቀት ውሃ ቀድሞ ጥምቀት እምነት የተከተለበት ቦታ የለም። ስለዚህ ብራዘር አይ ኢንከሬጅ ዩ ልክ አሁን እንደጠቀስከው ክፍል መሰረት እንደ ሐዋርያት ዘመን አንተም ማድረግ ያለብህ መጀመሪያ ኢየሱስን አስቀድም፣ ከዛ በኋላ ወደ ጥምቀት ሂድ። ክርስትና ይሄ ነው ብራዘር። ኦኬ እሺ፣ እዚህ ጋር ወደ እምነት አምጥተህ እዛ ጋር ዳይቨርት ለማድረግ ሞከርክ። ግን እዛው የቅድሙ ሐዋርያ ሥራ እዛው ፖይንት ላይ አንድ ይክፈተውና ሰዎቹ ኃጢአታቸው የተሰረየው ምን ሲያደርጉ ነው? ኃጢአታቸው እንዲሰረይ ምን አድርጉ ተባሉ? ንስሐ ገቡ። እሺ አምሮሽ ኃጢአታቸው እንዲሰረይ ብሎ ምን አለ? ይህንን በሰሙ ጊዜ ልባቸው ተነካ። ጴጥሮስና ሌሎች ሐዋርያት ወንድሞች ሆይ ምን እናድርግ አሏቸው። ጴጥሮስም ንስሐ ግቡ። ኦኬ ዘሆል ፓኬጅ ነው ጴጥሮስ እየነገራቸው ያለው። ኦኬ ንስሐ ግቡ። ሰው ንስሐ ሲገባ ምን ይገኛል? ምን ያገኛል? የኃጢአት ስርየት ያገኛል። ለምን? ያመኑት የክርስቶስ ኢየሱስን ስም ነው። ኃጢአታችሁ ይሰረይ። አሁን ቀጥል። እኔ አላልኩም ብራዘር፣ ይሄው ቃሉ ኃጢአታችሁ ይሰረይ ብሎ አልጨረስከውም። ቀጥል። ይሄው ወዳጄ፣ ይሄው ሙሉ ፓኬጅ ነው እኮ እየነገረን ያለው። ቀጥለው ኃጢአታችሁ ይሰረይ ዘንድ ይሄው እኮ ታዲያ ብራዘር
ኃጢአታችሁ ይኸው ንስሐ ግቡ ኃጢአታችሁ የሚሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ የመንፈስ ቅዱስ ስጦታንም ትቀበላላችሁ ነው እያለ ያለው። ስለዚህ አንተ ባልከው መንገድ ሳይሆን እዚህ ጋር ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ ተጠመቁ በኢየሱስ ክርስቶስ። ለምን ትነጥለዋለህ? አልነጠልኩትም እኮ ንስሐ ካልነጠልከው ከዚህ ነው የሚጀምረው ብራዘር፣ ከዚህ ነው የሚጀምረው። ንስሐን እኔ አልካድኩትም፣ ጥምቀትን አንተ ግን ክደዋል። እዚህ ጋር አልካድኩትም። ሰው ንስሐ ሲገባ ምን ያገኛል? እሺ ጥምቀት ያጣት ሲል ምን ያገኛል? ለምን ትክደዋለህ? ንስሐ ሲገባ ምን ያገኛል? ንስሐን አልካድኩም እኮ ነው። ያንተ ግን ጥምቀት ካልካድክ ንስሐ ሲገባ ምን ያገኛል እኮ? ንስሐው ምንድነው? ኮምፕሊሽን የሚያገኘው የሚጸናው ሲጠመቅ ነው። ገብቷል? ይጠመቃል። ማስረጃ ይሄው ቀጠለልኩ አይልም። ይሄው ንስሐ ግቡ አለ። ሰው ንስሐ የሚገባው ምን እንዲያገኝ ነው? የኃጢአት ይቅርታ እንዲቀበል ነው። ኃጢአታችሁ የሚሰረይ እያንዳንዳችሁ በማን በኢየሱስ ክርስቶስ ስም ተጠመቁ የመንፈስ ቅዱስ ስጦታንም ትቀበላላችሁ ነው የሚለው። የክርስቶስ ኢየሱስ ስም የሚጠመቁት እነኚህ ሰዎች ንስሐ ገብተው ነው። ንስሐ ገቡ ማለት በክርስቶስ ኢየሱስ ስም በስሙ ምን ስለሚገኝ ነው? የኃጢአት ስርየትን ስለሚገኝ ነው። ላሳየህ ይሄንን በማን ስም እንደሚገኝ የኃጢአት ስርየት የትም አትሂድ። እዚሁ የሐዋርያት ሥራ እዚህኛው ጋር አሁን አፍጥና ነበር እኮ ገብተዋል። ሰዎች ኖቲስ እንዳያደርጉት ግን ኃጢአታችሁ የሚሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስን ተጠመቁ ብሎ የጥምቀትን እንትን ሲግኒፊካንስ ይገልጸዋል በስነ ስርዓት ማለት ነው። ገብቷል? ኃጢአታችሁ የሚሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስም ተጠመቁ ብሎ ጥምቀት የኃጢአት ስርየት እንደሚያሰጥ በስነ ስርዓት ይገልጸዋል። እዚህ ጋር በስነ ስርዓት ማለት ነው። የተሰማው አይደለም። ምናልባት እኔ ጋር ብቻ ከሆነ አንተ ያመጣው ጥቅስ ላይ ንስሐ ግቡ አይደለም የሚለው ይሰማል ለወገኖች። አስቀድሞ ንስሐ ግቡ አትሰማም ነበር ዳኒ። እሺ መሪ ቀጥለሽ። ያው ንስሐ ግቡ ይላል። ሰው ንስሐ ሲገባ ምን ያገኛል? የኃጢአት ይቅርታን ያገኛል። ንስሐ የምትገባው ለምንድን ነው? እሱ ሰው ንስሐ የሚገባው ለምንድን ነው? ንስሐ ትናዘዛለህ። ገብተዋል? ግን ኃጢአታችሁ የሚሰረይ እየጻፍን እንየው። ትናዘዛለህ አለን። እሺ ችግር እየጻፍን እንየው። ትናዘዛለህ። እሺ የምትናዘዘው ለምንድን ነው? ለምንድን ነው ማለት የምትናዘዘው ለምንድን ነው? ኃጢአት እንዲሰረይልህ እንዲሰረይልህ አለቀ። በቃ ብራዝ ጨረስኩ እኮ ራስህ። አዮ አንተ ደመደምከው አንተ ነህ። ብራዘር በቃ ጨረስኩ እኮ። አየህ ጴጥሮስ ከሪስቶ ወጣችሁ እኮ ዳኒ፣ ከሪስቶ ወጣችሁ። አንዴ ሚዩት አድርገው። ሚዩት አድርገው አንድ ላውራ ነው ሚታር። እሺ ሰማለው ጋይስ አለው ማለት እሺ ሰማና ጎበዝ። አንዳንዴ ሳታውቀው እውነት ነው የምትናገር። ሰው የሚናዘዘው ምን እንዲያደርግ ነው አልከን? ኃጢአቱ እንዲሰረይለት። አዮ ስለዚህ ሰዎች ኢየሱስን አምነው እምነት ስለሚቀድም አንተ እንዳልከው እምነት ስለሚቀድም ኢየሱስን አምነው ኃጢአታቸውን ሲናዘዙ ንስሐ ሲገቡ ማለት ነው ምን ያገኛሉ? የኃጢአትን ስርየት ያገኛሉ። ለምንድን ነው እሱ የኃጢአትን ስርየት የሚያገኙት ካልከኝ፣ በእግዚአብሔር ቃል መሰረት በክርስቶስ ኢየሱስ ስም የኃጢአት ስርየት ስለሚገኝ ነው። አየህ፣ ከውሃው ጋር የተገናኘ አይደለም። ውሃው አይደለም የኃጢአት ስርየትን የሚያሰጠው። ውሃ የኃጢአት ስርየትን አያሰጥም።
ውሃ የኃጢአት ስርየትን አያሰጥም። የኃጢአት ስርየትን የሚያሰጠው ማን ነው ካልክ ካመንከው ከክርስቶስ ኢየሱስ የተነሳ ነው። እሱ ነው የኃጢአት ስርየትን የሚያስገኘው። ለምን ካልክ በስሙ የኃጢአት ስርየት እንደሚገኝ መጽሐፍ ሁሉ ይመሰክራል። ያለ ክርስቶስ ኢየሱስ ስም ሰው የኃጢአት ስርየትን ማግኘት አይችልም። ስለዚህ ጥምቀቱ ውሃው ሳይሆን የኃጢአት ስርየትን የሚያስገኘው ያመኑት ኢየሱስ ነው። ምን ያመኑት ኢየሱስ። ለዚህ ነው አምነው ንስሐ እንዲገቡ የታዘዙት። ኦኬ ንስሐ እሺ ጨረስኩ። እሺ አሁን ይሄ ለምሳሌ ምንፍቅና ሲባል በእንደዚህ አይነት ምክንያት ነው። ምክንያቱም ለምሳሌ እዛ ጋር ኃጢአት ስርየት ብሎ እንደ ፕሮሲጀር ንስሐ ግቡ፣ እዚህም ደግሞ በኢየሱስ ክርስቶስ ስም ኃጢአታችሁ ይሰረይ ዘንድ በኢየሱስ ክርስቶስ ስም ተጠመቁ ይላል። አንተ ነጥለህ ንስሐ ግቡ የሚለውን ከነጠልከው ምንፍቅና ይሄ ነው ምንፍቅና የሚባለው ማለት ነው። ይሄን እንለፈውና አንድ ደግሞ ምናልባት የሚያጠናክርልን ሐሳብ ካልክ ስለ ራሱ ጳውሎስ ወደ እንትን ከመሰማራቱ በፊት አሁንስ ለምን ትዘገያለህ? ተነሳና ስሙን እየጠራ ተጠመቅ ከኃጢአትም ታጠብ የሚል አለ ቃል ፕላስ ማለት ነው። ጳውሎስ ራሱ የተባለው ማለት ነው። ምን እያረክ ስሙን እየጠራ ተጠመቅ አለቀ። ይሄው ነው። የኃጢአት ይቅርታ የሚገናኘው ከስሙ ጋር ነው እኮ። የምትጠመቀውም እኮ በአብ በወልድ በመንፈስ ቅዱስ እኮ ነው። ገብቶሃል? ውሃውን ነው ወዳጄ። ስሙን እየጠራህ ነው የተባለው ወዳጄ። ጠሪው ማን ነው? ተጠማቂው ነው እኮ። አሁን ጠማቂው ነው ጠሪው፣ ተጠማቂው ነው የሚለው አይደለም እኮ። እና እኮ ስሙን ነው ስም እየጠራ ነው እየተባለ ያለው። ተጠመቅን ተብሏል። ስሙን እየጠራ አየው፣ ስሙን እየጠራ ለምን ምን አድርግ ተባለ? ኦኬ ችግር የለም። ምን አድርግ ነው የተባለው? ስሙን ጠርቶ ስሙን እየጠራ። አዎ ስሙን ነው የተባለው። ስላመነው አይደል እንዴ ስሙን የሚጠራው? ያላመነ ሰው ነው እንዴ ስሙን የሚጠራው? አባይ ግን እስቲ ምን አልገባህም እንጂ ይታጠብ ኃጢአቱ ምን ተባለ? ተጠመቅ። ይሄው በእግዚአብሔር ቃል እናርገው። አየህ ወዳጄ፣ ውሃ ላይ ምንም የሚመሰረት የዘላለም ሕይወት ተስፋ የለም። ይሄው የእግዚአብሔር ቃል እንደዚህ ነው የሚለው። ይሄው በእርሱ የሚያምን ሁሉ በማን በእርሱ የተባለው ማን ነው? ጌታችን። በስሙ የኃጢአትን ስርየት እንዲቀበል ነቢያት ሁሉ ይመሰክሩለታል። ዶንት ፎርጌት። አየህ ሰው ኢየሱስን ሲያምንና ንስሐ ሲገባ አየህ ንስሐ ግቡ አይደል ያላቸው? መጀመሪያ ምን ቀደመ? እምነት። ከዛስ ንስሐ ግቡ አሉ። ስለዚህ በስሙ ምን ያገኛሉ እነኚህ ሰዎች? ቃሉ እንደሚናገረው የኃጢአት ስርየት። ብራዘር በስሙ የኃጢአት ስርየት። በስሙ በማን? በክርስቶስ ኢየሱስ ስም የኃጢአት ስርየት። የኃጢአት ስርየት የሚገናኘው በእግዚአብሔር ቃል ውስጥ ከክርስቶስ ኢየሱስ ጋር ነው እንጂ ከውሃ ጋር አይደለም። አየህ የትኛውም የመጽሐፍ ቅዱስ ክፍል ላይ ሰዎች ውሃ ውስጥ ተነክረው የኃጢአት ይቅርታ ያገኛሉ አይደለም የሚባለው። ካመኑት ከክርስቶስ ኢየሱስ ስም ጋር ነው የኃጢአት ስርየት የሚገናኘው። ለዛ ነው ንስሐ ግቡ አለ። እምነትን ያመነ ሰው የጳውሎስም ከዚህ የተለየ ሐሳብ የለውም። የፈለግከውን ክፍል ገልጥልሃለሁ። ምን አሁንስ ለምን ትዘገያለህ የሚለውን ፓርት አንተው ችግር የትኛውም የመጽሐፍ ቅዱስ ክፍል ላይ ከዚህ የተለየ ሐሳብ የለውም። እሺ እሷን ክፈታትና ምን ላውጣል? ጳውሎስ ይሄንን ግን ትቀበለዋለህ ወይስ አትቀበለውም? አሁን ሰው በኢየሱስ ስም የኃጢአት ይቅርታ ማግኘቱን ትቀበለዋለህ ወይስ አትቀበለውም? እቀበላለሁ። ይሄ ማለት ገብቷል። ለምሳሌ ጥምቀት ስትጠመቅ ውሃ ልክ ማንኛውም ሰው ውሃ አምጥቶ እንደሚያደርግብህ አይደለም።
ያ ውሃ በአብ በወልድ መንፈስ ቅዱስ ስም ተብሎ ያ ስም ምን ማለት ነው? የኢየሱስ ክርስቶስ ስም እንደማለት ነው። ያም ገብቷል። ስሙን እኮ ስሙ ጋር እኮ አይደለም። አክሽኑ ግን ምንድነው? አክሽኑ እምነት ሳይሆን መጠመቅ ነው። ቤዝመንታችን መጠመቅ ነው። ገብቷል። መሰረታችን አይልም በእርሱ የሚያምን ነው የሚለው። በውሃ የሚያምን አይልም። ችግሩ ምንድነው? ኦርቶዶክስ ኢየሱስን ክዳ ውሃን ስላመነች ነው እየተደባለቀባት ያለው። በፍጹም ካልተደባለቀብህ ይኸው ቃሉ የሚናገረው በእርሱ የሚያምን ነው የሚለው። በማን? በኢየሱስ የሚያምን ሁሉ ሃሌሉያ በስሙ የኃጢአቱን ስርየት እንዲቀበል ነቢያት ሁሉ ይመሰክሩለታል። የተመሰከረለት ውሃ የለም፣ የተመሰከረለት ኢየሱስ ነው ያለው። ስለዚህ ሰዎች በኢየሱስ ሲያምኑ የኃጢአት ስርየትን ይቀበላሉ። እሺ ጳውሎስ በመጽሐፍ ቅዱስ ተጠመቀ ተብሏል አልተባለም? ሰዎች ተጠመቅ ተብለዋል አልተባለም? አለም ትእዛዙ በጥምቀት ልጅነት ይገኛል ወይስ አይገኝም ነው ብራዘር። ሁላችንም ተጠመቁ። ጳውሎስ ብቻ አይደለም እኛም ተጠመቁ ተብለናል ብራዘር፣ ተጠምቀናል። አሁን እኛ የምታወራኝ ሰው ክርስቲያን ነኝ ተጠምቄያለሁ። ገብቶኛል። አንተ ስትጠመቅ ለምሳሌ አገባኝ። አንተ ለምሳሌ ጴንጤ ይመስለኛል። ጴንጤ ሆነ ስትጠመቅ፣ እኔ አሁን ስጠመቅ በኦርቶዶክስ ቤት ውስጥ ልጅነትን ያስገኝልኛል ብዬ ነው የተጠመቅኩት። አንተ ደግሞ ኖ ማስረጃ የለም። እንደምሳሌ ማስረጃ የለም እኮ ምሳሌ ነው። ማስረጃውን እኮ ያጣንለት ምን እንደሆነ ታውቃለህ? ዴን አሁን እንድትጠመቁ ጳውሎስ እሺ፣ አንጣው ክፈተው ጠብቃል። ምን ለምን ትዘጋያለህ? ተጠመቀ የተባለበት ሰርች አድርገውና አንጣው ብራዘር፣ ሰርች አድርገህ አንጣውና ከዛ አታውቀውም አንተ? እኔ አላውቀውም። አንጣው ብራዘር፣ እድል ሰጠው እኮ ይዘውናና ከዛ እናውራ ወዳጅ። አሁን ትልቁ ችግሩ ምን ማለት በጣም የሚያሳዝነው ፓርቲ ነው። ውሃ ላይ ስለተነከሩ ውሃ ላይ ስለቆሙ ኢየሱስን ማየት አልቻሉም እነዚህ ሰዎች። በእርሱ የሚያምን ሁሉ ነው የሚለው መጽሐፉ። አገኘው ወዳጅ? እሺ አግኝቼዋለሁ። እንትኑን የሐዋርያት ሥራ 9:17። እሺ የሐዋርያት ሥራ 9:17 ይኸው። እሺ ይኸው ታነባዋለህ። ሐናንያም ሄዶ ቤቱ ገባ፣ እጁንም ጭኖበት ወንድሜ ሳውል ሆይ ጌታ እርሱን በመጣበት መንገድ የታየህ ኢየሱስ ነው፣ ደግሞ ታይ ዘንድ መንፈስ ቅዱስ የሚሞላበት ዘንድ ላከኝ አለው። ወዲያውም እንደ ቅርፊት ያለ ከዓይኑ ወደቀ። ያም ጊዜ ደግሞ አየ፣ ተነስቶም ተጠመቀ። ሌላ ክፍል ላውራለህ። ቁጥሮችን ስለማላስተውስ ለምን ትዘጋያለህ? ቴክ ዩር ታይም ፈልገውና አንጣው። ምንም የምናወራው ጋር ምንም የሚገናኝ ሀሳብ ስለሌለው ችግር። አይ አገኘዋለሁ ሰርች ባደረግ ግን አሁን ስለምትዘጋያለህ አሁን ለምን ፈልገውና ይዘውና ፈልገው እንደዛ የሚል ቃል የለም። ፈቀድንህ እኮ ብራዘር፣ ፈልገውና ይዘውና ብራዘር። ለምን እኛን ታልከናል? ፈልገውና ይዘውና አትሊስት ጥሩ ነው። በመፈለግ እንኳን የሆነ ነገር የእግዚአብሔርን ሐሳብ ትረዳለህ። ውሃ ላይ ነው የነከሯችሁ ባይዘው፣ ውሃ ላይ ነው ያቆሟችሁ። አሁን የሚከራከረው ኦርቶዶክሳዊ ባይዘው በውሃ የኃጢአት ስርየት አገኛለሁ በማለት ነው። እኛ የምንከራከረው ሰው በውሃ አይደለም የኃጢአት ስርየት የሚያገኘው በኢየሱስ ስም ነው እያልን ያለ ነው። ልዩነታችን ግን ነው፣ እኛ ክርስቲያኖች ውሃ አይደለም የኃጢአት ስርየት ያስገኛል እያልን የምናወራው። የኃጢአት ስርየት የሚያስገኘው ውሃው ሳይሆን ኢየሱስ ነው፣ የምንጠራው ስም ነው እያልን ያለ ነው። እነሱ ውሃ ነው እያሉን ያለው። ልዩነታችን ነው ባይዘው። የኃጢአት ስርየት የሚገኘው በውሃ ነው ይሉናል። እኛ አይደለም፣ በውሃ አይደለም። ቃሉ እንደሚለው በስሙ ነው። ክርስትና ነው ባይዘው። በጣም ደስ የሚለኝ ማለት ነው። እኛ ኢየሱስ እንላለን፣ እነሱ ውሃ ይሉናል። ጋይስ ሊታመን የተገባው ውሃ ነው ወይስ ኢየሱስ ነው? ኢየሱስ ነው።
እንዴ ወዳጄ በኢየሱስ ነው ሰው የኃጢአት ይቅርታን የሚቀበለው። በስሙ የኃጢአት ይቅርታ እንዲቀበሉ መጽሐፍቶቹ ነቢያት ሁሉ ብራዘር የተስማሙበት በክርስቶስ ኢየሱስ ስም የኃጢአት ስርየት እንዲቀበል ነው። ትደፋለህ እኮ። እሺ ኢትዮጵያ እንዴት ነሽ? አይታለም የሐዋርያት ሥራ 22:16 እሺ የሐዋርያት ሥራ እሺ 22:16 አካባቢ 16 እሺ 22:16 እሺ እሺ አንድ ነው። አሁንስ ለምን ትዘገያለህ? ተነስና ስሙን እየጠራ ሃሌሉያ ስሙን እየጠራ ተጠመቅ ከኃጢአትም ታጠብ። ሃሌሉያ ምን እያደረግ? ስሙን እየጠራ ለምን? ቅድም ያነው ላይ ስሙን እየጠራ የኃጢአት ይቅርታ እንደሚገኝ ስለሚናገር ብራዘር የኃጢአት ይቅርታ በማንም ሕይወት ውስጥ የሚገኘው በምታምነው በኢየሱስ ነው እንጂ በውሃ አይደለም። የሚጠራ ስም አለ። ለምን? ስሙ ሲጠራ ከኃጢአት ስርየት ሁሉ ስለሚያድን ስለሚታደግ። ለዚህ ነው ኢየሱስን እመኑት የምንለው ኦርቶዶክሳውያን። እናንተ አሁን የጠራችሁት ውሃን ነው። ኢየሱስን ስላልጠራችሁ የኃጢአት ይቅርታን አልተቀበላችሁም። ሰው የኃጢአት ይቅርታን የሚያገኘው ኢየሱስን ሲጠራ ብቻ ነው። የኃጢአት ይቅርታ የሚገናኘው ከኢየሱስ ጋር ነው፣ ከውሃ ጋር አይደለም ወገኖች። ስለዚህ ውሃ ብለህ እስካሁን እያመንክን ያለው በንስሐ ግባ፣ ስሙን እየጠራ ዳግም ተጠመቅ። የክርስቶስ ኢየሱስ ስሙ የኃጢአት ይቅርታን የሚያስገኝልህ ወላጅ። ልስማክ ብዬ ነው። ስሙን እየጠራህ ምን አድርግን የተባለው ነው። ገብቶሃል? አሁን እኔ ስሙ አይጠራም ብዬ አይደለም እዚህ ጋር ከአንተ ጋር እያወራን የተመላለስን ያለ ነው። ስሙ አይጠራም ሳይሆን ከኃጢአቱ እንዲታጠብ ስሙን ይጠራል አይጠራም አይደለም። ከኃጢአቱ እንዲታጠብ ስሙን ይጠራል። ኦፍ ኮርስ ግን ምን አድርግ ነው የተባለው? እመን ወይም ደግሞ እኔ አይታመንም እያልኩ አይደለም፣ ግን ተጠመቅ ነው የተባለው። ገብቶሃል? ከኃጢአቱ እንዲታጠብ ያ ሰው ተጠመቅ ተብሏል አይልም። ይሄው አሁንስ ለምን ትዘገያለህ? ተነስ ስሙን እየጠራ ተጠመቅ አለው። አመቅ አላለቀም። ከኃጢአትም ታጠብ ነው ያለው። አሁን ቆይ አንዴ እንድትረዳው ማለት ነው ብራዘር። ኦኬ መጽሐፉ ስሙን የሚጠራ ሰው ምን ያገኛል? እሺ ችግር የለም ላውጣልህና ላሳይ። ችግር የለም ቅድም እኮ አንብበነዋል። የሐዋርያት ሥራ ምዕራፍ 10 እሺ ይሄው የእግዚአብሔር ቃል ምንድን ነው የሚለው? ስሙን ስንጠራ ምን እናገኛለን? ረሳው? ይሄው እስቲ አንዴን በለው። በእርሱ የሚያምን ሁሉ በስሙ በማን በኢየሱስ ስም የኃጢአት ስርየት እንዲቀበሉ ነቢያት ሁሉ ይመሰክሩለታል። ሰው ከመጠመቁ በፊት የሚጠራው ስም አለ፣ የሚጠራ ስም አለ ብራዘር። አየህ፣ ከመጠመቁ በፊት የሚያምነው ስም አለ። ያ የሚታመነው የምጠራው ስም ነው ምን የሚሰጥ? የኃጢአት ስርየትን የሚያሰጥ። ለምን? የተከፈለ ዋጋ ስላለ። ኦኬ ውሃው ከውሃው ገብተዋል። አንተ ያነሳቸው ሐሳቦች በሙሉ ገብተዋል። ግን እዚህ ጋር እንትን ላለማድረግ ነገሮችን ዳይቨርት እያደረክ ነው ያለው። ራስህ ትረዳዋለህ። እሱ
ችግር የለውም። ሰዎች ጋር ምኑን ልረዳ? ስሙን እየጠራ የትኛው? እሺ ችግር የለም። የትኛው ይቀድማል? መጠመቅ ወይስ ስሙ መጥራት? ችግር የለም። ኖ አሁን እኮ እየነገርኩህ ለምሳሌ ያልኩህ የትኛው ይቀድማል? ችግር የለም። የትኛው ይቀድማል? የትኛው ውስጥ የነበረ የትኛው ይቀድማል? ብራዘር ችግር የለም። የትኛው ይቀድማል? ህይወት ውስጥ የነበረ ሰው ወደ ክርስትና ደግሞ ክርስቶስ ተከታይ መሆን እፈልጋለሁ ካለ በእኛም ቤተክርስቲያን የሚደረገውን ነገር ነው የምነግርህ። ለምሳሌ እንደዛ ካለ ያምናል፣ ይናገረዋል፣ ያምናል፣ ይጠመቃል፣ ያምናል፣ ይጠመቃል። ገብተዋል። የክርስቶስ ከክርስቲያን ቤተሰብ የተገኘ ልጅ ከሆነ ደግሞ ይጠመቃል በልጅነቱ። ምክንያቱም ልጅነትን አትከልክሏቸው ብሏል ጌታችንም። ስለዚህ ወደ እሱ እንዲቀርቡ ማንም አይከለክላቸውም። ጥምቀት ልጅነት ስለሚገኝ መሰረቱ ያ ስለሆነ ያንን ያገኛሉ፣ ይቀጥላሉ። ገብተዋል። ማስረጃ አስተንሽ ችግሩ እኮ አሁን ላወራው ነገር ማስረጃ አስተን አሁን ላወራው ለምሳሌ እኛ አሁን በደም ስለሰማው በደም ሰማኛ እንዴ ይኸውልህ መጽሐፍ ውስጥ ስሙን የሚጠራ ሁሉ የኃጢአት ስርየት እንደሚያገኝ እንደሚድን መጽሐፉ ይናገራል። ኦኬ በጣም መሰረታዊ ነው። በዚህ ቃል ብቻ አሁን አንተ ቃል በቃል ብቻ ያመንክ ስለሆነ ይቅርታ ስላቆምኩ ግን ችግር የለም። አንዴ ስሙን የጠራ ሁሉ ምን አልከኝ? ይድናል። እሺ ለምሳሌ አንድ አሁን አንተ ቃል በቃል ስለምታምን ነው። ለምሳሌ አንድ የእስልምና ሙስሊም ጓደኛዬ ተነስቶ ጌታ ኢየሱስ ክርስቶስ ያድናል ቢል ኢየሱስ ክርስቶስ ብቻ ሳይሆን ጌታ ኢየሱስ ክርስቶስ ያድናል ቢል በአፉ ገብቷል። እንዲሁ ዝም ብሎ ለፌዝም ሆነ ቃሉን ብቻ ስላለ ብቻ ወይ ደግሞ ጌታ ኢየሱስ ክርስቶስ ስላለ ያልከኝ ነው። አንተ አሁን አንተ አልክ እሱ አሁን አንተ የምታወራው የአንተ ንግግር ነው እንጂ እኔ ንግግር አለ። ስም መጥራት ብቻ ብለህ ገብቷል። ለምሳሌ ምንፍቅና የሚባለው ያ ነው። ስም መጥራት ብቻ ብለህ ምን ማለት ነው ብለህ ጠይቀኝ አለ። ምን ማለት ነው ብለህ ጠይቀኝ። ምን ማለት ነው ብለህ ጠይቀኝ። አብራዝ እኮ ቃል በቃል የሚለውን ለማስረዳት ነው እንደዛ ያልኩህ። አሁን ያነሳውልህ እኮ ያንተን ሲናሪዮ አትስጠዋ። የኔን ሐሳብ መረዳት ከፈለክ ዳኒ ምን ማለት ፈልገ ነው ብለህ መጀመሪያ ተረዳ። እሺ ደሱ ነው መረዳት ያለብህ እኮ ብራዝ። አየህ ጠይቀኝ አንተ። እሺ አንተ ጥያቄ ብቻ ነው። ይሄንን ጨርሰው እንጂ በእምነት ብቻ ነው አይደለም። ጨርሰው መጀመሪያ ይሄንን ብራዝ ሳይክል እንዳናረግ ነገሮች ጋር ጠይቀኝ ስላልከኝ አንተ ግድ የለም እናደርግ ምን ችግር አለ? መዳን በእምነት ብቻ ነው አይደለም። ይሄ ያስማማናል ሁሉም ጥያቄ ማለት ነው። ሁሉንም ስለሚያስማማ ከዚህ ላይ ጥያቄ ከሌለ እኔ ጥያቄ ስላለኝ እዚሁ ላይ ነው የምንቆየው ወዳጅ። እኔ እኮ መዳን በእምነት ብቻ ነው አይደለም ነው የምንለው። በቃ ስለዚህ አሁን ሚውት ነው የምታደርግልኝ። ጥያቄ ስለሌለ ሚውት ነው የምታደርግልኝ። ይሄው የእግዚአብሔር ጥያቄማ ይሄ እኮ ነው። መዳን በእምነት ብቻ ነው ወይ ያልኩህ ጥያቄ ነው። አንዴ ወዳጅ ብቻ ነው ወይ? ይሄው አንዴ ባስ ይሄው የጌታን ስም የሚጠራ ሁሉ ይድናል ይላል። አሜን። አየህ የጌታን ምንም ያደርግ ስም የሚጠራ ሁሉ ይድናል። የእግዚአብሔር ቃል ውስጥ አንድም ስፍራ ላይ ሰዎች በውሃ የዳኑበት ስፍራን አታገኝም። የኢየሱስን ስም በመጥራት ቆይ አንዴ ሚውት አድርግ ብራዘር። አንዴ ስሜት ያቱ መጽሐፍ ቅዱስ ውስጥ ግን የጌታን ስም አምነው በመጥራት ግን ይድናሉ። ይድናሉ። ሰዎች በክርስቶስ ኢየሱስ ስም ሙስሊም በለው ቡዲስት በለው ምንም በለው ዋቄ ፈታ ይሁን ማንም ይሁን ማን የክርስቶስ ኢየሱስን ስም አምኖ የሚጠራ ከሆነ ይድናል። የጌታ የአምላኬ ቃል ነው የሚለው የጌታን ስም የሚጠራ ሁሉ ይድናል። በስሙ ምን ስለምናገኝ? የኃጢአት ስርየትን ስለምንቀበል ስለምናገኝ የአምላኬ ቃል ነው ይሄንን የሚናገር። ሰዎች የሚድኑበት ሚስጥር ምንድነው ካልክ መጽሐፍ ቅዱስ ውስጥ ኢየሱስ ይባላል። ከኢየሱስ ውጪ ሌላ ውሃ የተባለ አዳኝ የለም። ኦኬ ነቢያቶች የመሰከሩለት ስም ኢየሱስ፣ የሚያድነው ስም ኢየሱስ። ሐዋርያቶች ሲጠየቁ መዳን በማንም የለም ብለው ምን አድርገውናል? ዘግተውናል። አየህ ውሃ የሚባል የሚያድን አዲስ ስም የለም። ውሃ በለው ተክለ ሃይማኖት በለው ማርያም በለው ማንንም ጥራ፣ የሚያድነው ስም አሁንም ቢሆን ኢየሱስ ነው።
ስለዚህ ሰዎች መጀመሪያ ይህንን ስም አምነው ስሙን መጥራት መቻል አለባቸው። በክርስቶስ ኢየሱስ ማመን መቻል አለባቸው። ያመነ ሰው የጌታን ስም ስላመነ አምኖት ስሙን ስለጠራው ምን ያደርጋል? ይድናል። የዳነ ሰው ምን ያደርጋል? ይጠመቃል። አለቀ። የኃጢአት ስርየት ተገናኝቶ የሚነሳው ከስሙ ጋር ነው፣ ከኢየሱስ ስም ጋር ማለት ነው። ከዚህ ውጪ ወንጌል የለም። በእግዚአብሔር ቃል ውስጥ አንድም ስፍራ ላይ ሰዎች በውሃ አማካኝነት የሚድኑበት የአዲስ ኪዳን የመዳን ተስፋ የለም። አዳኙ ኢየሱስ ነው። አንድ ቃል በትክክል ላሳየ። ይሄው በእግዚአብሔር ቃል ውስጥ መጽሐፍ ቅዱሳዊ መሰረት ይዘን ስናወራ ተገቢ ስለሆነ ማለት ነው። የእግዚአብሔር ቃል እንደዚህ ብሎ ይናገራል። ስለ መዳናችን ተስፋችን እርግጠኛ የሚያደርገን እውነት እሱ ስለሆነ ማለት ነው። ቁጥር 9 ላይ ይሄው እንደዚህ ይላል። ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብህ ብታምን ትድናለህ። ለዚህ ነው የኦርቶዶክሳውያን የውሃ ጥምቀት ዜሮ የሚገባው። ለዚህ ነው በ40 ቀን ላይ ኢየሱስ ጌታ እንደሆነ በልብ አምነ በአፍህ መስክር አይደለም የዳንከው። አዮ የእግዚአብሔር ቃል የሚለው ምንድነው? እሱ የምታምነው ጌታ አለ፣ የምትቀበለው ጌታ አለ። እሱን አምነ ጌታን አምነ ኢየሱስ ጌታ እንደሆነ በልብ አምነ በአፍህ መስክረ ትድናለህ። ከዛስ ሰው በልቡ አምኖ ይጸድቃልና በአፉም መስክሮ ይድናል። ወንጌል ይሄ ነው። መጽሐፍ በእርሱ የሚያምን ሁሉ አያፍርም ይለናልና። ስለዚህ አሁን ሰዎች የሚድኑበት ሚስጥር ምንድነው ብለን ብንመረምር ውሃ የሚባል ታሪክ በእግዚአብሔር ቃል ውስጥ የለም። ልናምነው የኃጢአታችን ይቅርታ ስርየቱ የመዳኛ ሚስጥር ተብሎ የተጠቀሰው ቅዱስ የእግዚአብሔር ልጅ ኢየሱስ ክርስቶስ ይባላል። ከዚህ የተነሳ ነው ሐዋርያቶች ምን አሉ? ሐዋርያቶች ምን እንዳሉ እንገርና ልጨርስልን። በእግዚአብሔር ኪዳን ውስጥ በአዲሱ ኪዳን ውስጥ የተቀበልነው ብቸኛ የመዳኛ ሚስጥር ማን እንደሆነ መጽሐፉ በግልጽ ይናገራል። ይኸው መዳን እያወራን ያለ ነው። ስለ መዳን ነው። የእግዚአብሔር ልጅነትን ነው እያወራን ያለ ነው። በሌላ በማንም የለም። ሃሌሉያ there is no other way brother። እዚህ ውስጥ ስም ብለህ የፈለከው ማውራት ትችላለህ። ውሃ የለም፣ ቅዱሳን መላእክት የሉም፣ ጻድቃን የሉም፣ በማንም የለም። እንድንድንበት ዘንድ የሚገባን ለሰዎች የተሰጠ ስም ከሰማይ በታች ሌላ የለምና ውሃ የተባለ ስም የለም። ይሄ ስም ነው የሚያድነው ኢየሱስ። አሁን እንደዛ ያልክ ምክንያቱም ውሃ ብለህ ውሃን ከኢየሱስ ለመነጠል የሚደረግ ሙከራ ሳይሆን ያ ውሃ ጌታችንም ያዘዘው ራሱ ያዘዘው ጌታችን በስቅለቱ ማግስት ያዘዘው ጥምቀት ነው ያ ውሃ እንጂ ከኢየሱስ የተለየ ነገር ወይም ደግሞ ራሴ የማደርገው የተለየ ድርጊት አይደለም። አንድ ሁለት የኦርቶዶክስ ጥምቀት ብለህ ያነሳው በማስረጃ ነገርኛ በማስረጃ ለመዳን በማስረጃ አውራ። እኔ አሁን ኢየሱስን ለመዳን አይደለም መዳን በማንም የለም የሚለውን ከእግዚአብሔር ቃል ነው ያሳየው፣ ኢየሱስን ነው ያሳየው። አንተ ደግሞ በውሃ ትድናላችሁ የሚል ማስረጃ አንጣ። ቀላል እኮ በማስረጃ ሁሉ ቀጥልልህ እኮ ችግር የለም እኮ ማስረጃ እየጠቀስክ እሺ። ፕላስ ደግሞ ለምሳሌ አሁን ቅድም የኦርቶዶክስ ጥምቀት ብለህ ይሄን ነገር ስትከልለው ይሄ ጥምቀት ግን የመዳን አካል ሆኖ ከመጀመሪያዋ ቤተክርስቲያን ከመሰራረት ጀምሮ እስከ ከካቶሊክም ብትለው ኦርቶዶክስም ብትለው ኢቭን የሉተር ድረስ የቀጠለ ጥምቀት የድህነት አካል አስከትሎታል። ገብቷል። በማስረጃ አውራ። አሁን እኛ ጥምቀትን የተቃወመው እኔ ልክ እንደዚህ እኔ የገለጥኩ አይደለም። ባይ ዘ ዌይ ወዳጄ ማስተካከል ያለብህ እኔ ጥምቀትን አልተቃወምኩም፣ ክርስቲያን ነኝ፣ ተጠምቄያለሁ። ጥምቀት ለድህነት መሆኑን እኮ በማስረጃ አውራ። ልክ እንዳሳየው ኢየሱስ ክርስቶስ የኃጢአት ስርየት እንደሚገኝበት በሱ በማዳን የዘላለም ሕይወት እንደሚገኝ ልክ እንዳሳየው እየገለጥክ በውሃ ደግሞ አሳየኝ። አንተ የውሃ ወንጌል እንስማ ከኦርቶዶክስ
እኔ የኢየሱስን ወንጌል እነግርሃለሁ፣ አንተ ደግሞ ስለ ውሃ ንገረኝ። ቀላል እኮ ነው። አንተ ውሃን አሳየኝ፣ ይገለጥክ አሳየኝ። እሺ ወደ ቅድም አንስቼልሃለሁ፣ ሌላም ማንሳት ትችላለህ፣ ግን ነገሮችን ዳይቨርት ያደረግ ሴም ፖይንት አላረኩም። እኔ እስካሁን ኢየሱስ ላይ ነው፣ አንተ ውሃ ላይ ነው። ውሃን አሳየኝ ስለምናደርግ ነው። ችግር ነው። ውሃ ነው። እሺ እኔ አሁን አንድ ሰው ለድህነት በራሴ ቤተክርስቲያን እምነት በእኔም እምነት ባመንኩበት አንብቤም እንደገባኝ አንድ ሰው አምኖ መጠመቅ አለበት። ከዛ በኋላም ይቀጥላል። ያ መሰረቱ ነው ለድህነቱ ብዬ አስባለሁ። አንተ አስረዳኝ። ኦኬ በራሴ እምነት አንድ ሰው ወይም ደግሞ አትሊስት እንደገባኝ በአንተ እምነት ብቻ የሚል መሰረት እንዳለ እረዳለሁ ለድህነትህ። ያንን ፕሊስ ማሳየት ከቻልክ እንተማመናለን። እሺ አሁን ቅድም ምን አልከኝ? ቅድም ምን ያልከውን ሐሳብ አንስተን እንጨርሰው፣ ምክንያቱም እንዳናሰለች ሰውን። ያልከውን ሐሳብ ነው የምናወራው። ያልከውን ሐሳብ ስናወራ አንተ ድኛለሁ ብለህ የምታስበው ሳታምን ነው። ባይዘው እንዳትረሳ የተነሳንበትን ሐሳብ ላስታውስ ብዬ። ኦኬ በ40 ቀን ነው። በ40 ቀን ላይ ያመንከው ኢየሱስ አለ የለም? በምንድን ነው የዳንኩት ብለህ የምታስበው? ውሃ ስለነካ ያለ ኢየሱስ ውሃ ስለነካቸው የዳኑ ሰዎች በእግዚአብሔር ቃል ውስጥ ያሉ። እሱን እንኳን አሁን ለምን መሰለህ? ቆይ ወዳጄ፣ ቆይ ብራዘር፣ አንዴ ላንሳት። አይ ብራዘር እንደሱ ነው። አንዴ ታገስ። አንዴ ላንሳ። ስታወራ ስለሰማው ታገስ። እኔ ሳወራ ደግሞ ከዛ ታገስ፣ ከዛ ሰማሃል። ኦኬ በ40 ቀኔ ላይ ተጠምቄ ነው የዳንኩት፣ የእግዚአብሔር ልጅነትን ያገኘሁት በ40 ቀኔ ነው ያልከው። እስካሁን ባወራን ውስጥ በ40 ቀናቸው ላይ ውሃ ውስጥ ገብተው የተጠመቁና የዳኑ ሰዎች አላሳየንም የሉ። ኦኬ ኢየሱስን አምናል በ40 ቀን በጭራሽ። ውሃን ይነካ የተለየ ነገር የለም። ውሃ ስለነካቸው ኢየሱስን ሳያምኑ የዳኑ ሰዎች አሉ በእግዚአብሔር ቃል ውስጥ የሉ። ስለዚህ ውሃ በራሱ ማዳን እንደሚችል የሚያሳይ የመጽሐፍ ቅዱስ ማስረጃ የለህም። ከዛ ውጪ የጠቀስካቸው የሐዋርያት ሥራ ምዕራፍ 2ን ጨምሮ የሐዋርያት ሥራ ምዕራፍ 22ን ጨምሮ የትኛውም የመጽሐፍ ቅዱስ ክፍል ላይ ሳያምኑ ይሰመርበት፣ ምን ሳይሉ ሳያምኑ የጌታን ስም ሳይጠሩ የተጠመቁ ሰዎች የሉ። ለምንድን ነው እሱ የሌሉት? ሰው ካላመነ አሉ ስሜታዊቱን። እሺ ማስረጃ አሉ አለን። እሺ አሉ። መጽሐፍ ቅዱስ ውስጥ የተለያዩ ሰዎች ሲያምኑ ማስረጃ ችግር የለም። አሁን ወደ ማስረጃው ጥቅሱን ነው የምንነግረኝ። ማብራራት ሳይሆን ጥቅሱ ሰዎቻቸው ተጠመቁ እንደተባሉ ማስረጃ አንተ ማስረጃ ጥቀስ። አቅም እነዚህ ጥቅሶቹ ያሉት ቃላቶቹ አሉ ብለሃል። ማስረጃ ጥቅስ ብራዘር። ሳይኖር ነው አሉ የምትለው። በእግዚአብሔር ቃል ውስጥ የጌታን ስም ሳይጠራ ጌታን ሳያምን የተጠመቀ ሰው የለም። አንድ ለምልክት የሚሆን የለም ከግምት በስተቀር ማለት ነው። ባወራናቸው በተነጋገርናቸው በእያንዳንዱ ነገሮች ውስጥ በግልጽ የምናየው በክርስቶስ ኢየሱስ ያመኑ ሰዎች በጌታ የታመኑ ሰዎች ናቸው። ስለዚህ ሰው አገኘ ብራዘር። የሐዋርያት ሥራ 16:30 ብዬ እንዳለ። እሺ 16:30 ሰምታችሁታል። እሺ 16:30 ሌላም አለ። ሌላም እቀጥላለሁ እንደ ሳምፕል። ኧረ እኮ ችግር የለም ታሳይናለህ። ያለህን ሁሉ ጥቅስ እንጨርሳቸዋል። ችግር የለም ደስ ነው የሚለው። እሺ 16:30 ያው አለ የሚለን እንግዲህ አስቡ። ወደ ውጭም አውጥቶ ጌቶች ሆይ እድን ዘንድ ምን ማድረግ ይገባኛል አላቸው። እነርሱም በጌታ በኢየሱስ ክርስቶስ እመን አንተና ቤተሰቦቹ ትድናላችሁ አሉት። ለእርሱና በቤትም ላሉት ሁሉ የእግዚአብሔርን ቃል ተናገሯቸው። ሃሌሉያ። ለእርሱና በቤቱም ላሉ ሁሉ የእግዚአብሔርን ቃል ተናገሯቸው።
በሌሊትም በዚያች ሰዓት ወስዶ ቁስላቸውን አጠበላቸው። ያንን ጊዜንም እርሱም ከቤተሰቦቹ ጋር ተጠመቀ። የት አለ ብራዘር እኮ ሙሉ ቤተሰቡ የተነገረው የት አለ? ቃሉን አንተ እኮ መኖራቸውን አሳየን። የት አለ? ግምት አታወራ ብራዘር እኮ ቤተሰቦቹ ተብሏል እኮ ለምሳሌ እኮ ታዲያ ቃሉን ከቤተሰቡማ ይኸውና፣ ቤተሰቦቹ ውስጥማ ይኸው ላሉት ሁሉ የእግዚአብሔርን ቃል ተናገሯቸው የተሰበከ ስብከት አለ። ቃሉን የሰሙ ሰዎች ናቸው። ቆንጨርሳ ይሄን ላይ የለም ትለናለህ። አንዴ የለም ሳይሆን እዚህ ጋር እሺ ካለ ታሳየናለህ ብራዘር። እንዳለው ሰው እንዲኖር አልፈልግም። ካለ ታሳየናለህ። የታል እንገምት። ይሄ ይነግራል እኮ አሁን ያላመነ ሰው መኖሩን አሳየና ብራዘር አምጣ። እሺ 8:18 ተገይልኝ። እሺ ጨርሰን መጀመሪያ ጨርስ። ይሄንን አለ የሐዋርያት 8:18 አንዴ ነው አለ ወይ? መጀመሪያ ይሄንን ጨርስ። አሁን የኔና አንተ ያረዳዱ መንገድ ነው። ገብቷል? ያንን አለ ወይ ነው ጥያቄው እኮ እንድንረዳ። አለ ወይ ነው አለ ወይ? ቤተሰብ ውስጥ ያለ ገብቷል? ህፃናት ቁጥር ስንት ነው? የት አለ? ህፃናት አሉ የሚለው የት አለ? ኦኬ እሺ ችግር የለም። 8:18 ነው። እሺ ግምት አየህ፣ አይ እንደዛ አይደለም። በቃ ከግምት ካልሆነ በስተቀር የለም ማስረጃ። እሺ 8:18 ይኸው እንዳገምት አሁን። እሺ ግምት አንፈልግኛ። እሺ ሲሞንም በሐዋርያቶች እጅ መጫን መንፈስ ቅዱስ እንዲሰጥ ባየ ጊዜ ገንዘብ አመጣላቸውና ነው። ይሄ ሳይሆን ጴጥሮስ በታሰረ ሰዓት የምኩራቡ አለቃ ማኳ ነበብ ነው። ፈልግ እስቲ የምትፈልገው ነው ዳጅ አታድክመን ብራዘር። ተፈትኩ 8 አይደል ያልከን? 8 16 18 ነው። ከገለባ ብቻ ነው 18። እሺ 18 እሺ 18 8 እሺ ይኸው የምኩራቡም አለቃ ቀርስ ጴስም ከቤተሰቦቹ ጋራ በጌታ አመነ። ሃሌሉያ። ከሰዎቹ ጋራ በጌታ ምን አለ? አመነ። ከቤተሰቦቹ ጋራ በጌታ አመነ። የኔን ማስረጃ ነው እንደምሰጠኝ ብራዘር። እንደዛ ሳይሆን ከላይ እሱ ግን የተነገረው ቃሉ የተነገረው ለምኩራቡ አለቃ ብቻ ነበር። እኔ አሁን የጌታ ቃል እነዛ ሰዎች መስማት የለባቸውም ሳይሆን ይህን ቃል ያነሳሁት ጀስት በልጅነት እድሜያቸው ሳይሰሙ የተጠመቁ ሰዎች ነበሩ። አሳየን። አሁን እሱ ቃሉ የሚለው ከቤተሰቦቹ ጋር አመነ ነው የሚለው። ያመነው ብቻውን አይደለም፣ ከቤተሰቦቹ ጋር ነው ያመነው እሱ። አሁን አንተ ሳያምኑ የተጠመቁ ሰዎችን በእግዚአብሔር ቃል ላይ ያሳየን ብራዘር። በግምት እኮ ነው ዶክትሪን የሚሰሩላችሁ ባይዘው። የእግዚአብሔር ቃል ውስጥ የሌለ ትምህርት ነው ባይዘው የሚያስተምሯችሁ። ይሄው ቃሉ አመነ እያለ አንተ ሳያምን የተጠመቀ ሰው አለ ትለናለህ። ከየት አምጥተህ ወዳዴ እንጅሩ ብራዘር። ከቤተሰቦቻቸው ጋር ተጠመቁ የሚለውን ነገር ለማንሳት ነው ባይዘው። ይሄንን ነገር አምነው ነው ታዲያ። ያላመነ ቤተሰብ የተጠመቀ የለም። አመነ፣ ከቤተሰቦቹ ጋራ ነው ያመነው። መታገል የለብህም። በእግዚአብሔር ቃል ውስጥ ውሃ ታምኖ የዳነ ሰው የለም። በእግዚአብሔር ቃል ውስጥ ኢየሱስን አምኖ ግን ሰው ይድናል። ውሃ ስለነካ አትድንም ብራዘር። የምታምነው ጌታ ነው። አንተማ ውሃ ነክቶ ነው የዳንከው ብራዘር። ይኸው በ40 ቀን ነው የተጠመቀው። ከዛ ውጭ የለም ብራዘር። በ40 ቀን ውስጥ ከውሃ ውጭ ሌላ ምንም ሚስጥር የለም። ኢየሱስ አልገባም፣ አላመንኩም። እስካሁን ያቆየኝ ለምሳሌ በ40 ቀን ተጠምቄ ልክድ እችል ነበር። ገብተዋል። እስካሁን ያቆየኝ ግን በጌታ ቤት ያቆየኝ እስካሁን ግን ቃሉን ስለተረዳው ነው። መቼ ነው የዳንከው? ገብተዋል። መቼ ነው የዳንከው? እሱ ሌላ ታሪክ ነው። መቼ ነው የዳንከው? ድነት በአንድ ነገር ብቻ አይወሰንም። መቼ ነው የዳንከው? መቼ ነው የእግዚአብሔር ልጅ የሆንከው? መቼ ነው የሥላሴ ልጅ የሆንከው? መቼ ነው? ልጅነትን በጥምቀት ታገኛለህ።
እኮ የለም። በጥምቀት ሰዎች ሳያምኑ ተጠምቀው የእግዚአብሔር ልጅ የሆኑ ሰዎች የሉም በእግዚአብሔር ቃል ውስጥ። አንተ ያመጣው ከኪስ ነው። ቤተክርስቲያን የነገረች ከኪሷ ነው። እሺ በእምነት ብቻ ነው ብለህ ታምናለህ? ደህነት ያለ ሰዎች የሚድኑት በክርስቶስ ኢየሱስ በማመን ነው። አዎ ሰርተው አይደለም፣ በክርስቶስ ኢየሱስ አምነው። አዎ ጸጋው የሚያድነው በእምነት ነው እንጂ በጥምቀት አይደለም እኮ ነው። በጸጋ ነው፣ ግን ጸጋውን የምንቀበልባቸው ጸጋው የሚያድነው እኮ ጸጋው የሚያድነው በጥምቀት ሳይሆን በእምነት ነው። ጸጋው የሚያድነው ማስረጃ ልስጥ። የአምላኬን ቃል ማመን ክርስቲያን ስለሆንኩኝ እኛ እምነታችን ቃይ ስለሆነ ለጠየቀው ጥያቄ ነው እያወራሁኝ ያለው። አዎ ገብቶኛል። ችግር የለውም። አንድ ጥያቄ የእግዚአብሔር ጸጋ ይሄው ልጻፍልህ። ይሄው የእግዚአብሔር ጸጋ በእምነት እንጂ በጥምቀት አያድንም። የእግዚአብሔር ጸጋ በእምነት እንጂ የሚያድነው የሰው ልጅ የሚድነው በጸጋው ነው። ያንን ጸጋ ግን የምንቀበልበት በጥምቀት እንደሆነ አይደለም። በጥምቀት የሚል የለም። ያ የእግዚአብሔር ጸጋ በጥምቀት በኩል አዳናችሁ የሚል ማስረጃ አስጠኝ። ገብቶኛል። እምነት ከገባ ማስረጃ አስጠኝ ብራዘር። ለሚቶክ ፕሊዝ ነው ካኮ ገብቶኛል አልክ። ከገባ ማስረጃ ስጠኝ ነው የኔ ጥያቄ። ያለ ማስረጃ አታውራ፣ ያሰለቻል እኮ ማስረጃ ነው። ይሄን እምነት ብቻ የሚለውን ዶክትሪን የሰጠህ ማርቲን ሉተር ማስረጃ ስጠኝ። እኔ አሁን ስለ ማስረጃ ነው አንተ ነው የጠየቁት። ማስረጃ አንተ አሉት። ከገባ የገባው ሰው እኮ ወደ ገደለው ይገባል። ማስረጃ አንተ ማስረጃማ ነገር ያለው ብዙ ነገሮች እንዳይፈርት አልሰጠኝ። በእምነት በኩል እንጂ ይሄ የእግዚአብሔር ጸጋ የሚሰራው ነው በኩል የሚለው ያስኬዳል። ገብቷል። አሁን በጥምቀት በኩል አንጣ ማስረጃ አንጣ። አሁን ከኪሳ አታውራ ብራዘር፣ ይደክማል። ማስረጃ አንጣ። ኦኬ ነገሮች ላለማርዘምና እንትን ላለማለት ማስረጃ ይርዘም ችግር የለም። እስካሁን ታድሻለሁ። ማስረጃ ያሉ ሰዎችና ራስን እሺ አዳምጣኝ አንዴ። አንተም ሆነ በአንተ ቤት ያሉ ሰዎች ራሳቸውን እንዲጠይቁ የምፈልገውን ነገር እምነት ብቻ ማስረጃ ነው ብራዘር። ስለተደመደመ እምነት ብቻ የሚል እሺ ሚውት አድርጌያለሁ ብራዘር፣ ስለሌለ ማለት ነው። አንድም የእግዚአብሔር ቃል ውስጥ የእግዚአብሔር ጸጋ በጥምቀት በኩል አዳነ የሚል የለም። ሰዎች የሚድኑት በምን በኩል ነው? የእግዚአብሔር ጸጋ የሚያድናቸው በእምነት በኩል። ከእምነትና ከጥምቀት የትኛው ይቀድማል? እምነት። ያላመነ ሰው አይጠመቅም። ያላመነ ሰው ካልተጠመቀ ካላመንክ የእግዚአብሔር ጸጋ አያገኝህም። ስለዚህ በውሃ በኩል የምታገኘው የእግዚአብሔር ጸጋ የለም ማለት ነው። የእግዚአብሔር ቃል በግልጽ የሚናገረው በምንድን ነው ብለን የምናወራ ከሆነ ይሄው እኛ ክርስቲያኖች ነን። የእግዚአብሔርን ቃል የምናምን ክርስቲያኖች ነን። ጸጋው በእምነት አድኗችኋል። ሃሌሉያ። በምን? በእምነት። የእግዚአብሔር ጸጋ በጥምቀት በኩል አድኗችኋል። ሚዩት አድርጋ ብራዘር። እድል ሰጣለሁ። በጥምቀት በኩል አድኗችኋል የእግዚአብሔር ጸጋ የሚል ካለ ታሳየኛለህ እኮ አልኩ። ያለውን ነው የማወራው። ጸጋው በእምነት አድኗችኋል ነው የሚለው እግዚአብሔር ቃል። ሰዎች የሚድኑት በምንድን ነው? እሱ በእግዚአብሔር ጸጋ። ያንን የእግዚአብሔርን ጸጋ በምን በኩል ነው የሚያገኙት? በእምነት። ያ ማለት ምን ማለት ነው? ሰው ሳይጠመቅ በኢየሱስ ሲያምን በእምነት በኩል ኦልሬዲ ያ ሰው ድኗል። የዳነ ሰው ይጠመቃል። ይሁን። ከዚህ የተለየ የመጽሐፍ ቅዱስ ትምህርት የለም። ለዚህ ነው እኛ አምነን የተጠመቅነው። የእግዚአብሔር ትምህርት፣ የእግዚአብሔር ሐሳብ ትምህርት በዚህ በኩል ነው የሚናገረው። ሌላ አለ የለም? ካለ በማስረጃ ነው የምናወራው። ያለ ማስረጃ ማውራት ስለማንችል ማለት ነው። ይሄው ነው ወዳጄ። በ40 ቀን ላይ የእግዚአብሔር ልጅነትን አገኘው ያልክበት ትምህርት ኤክስ ይሆናል ማለት ነው። አንድ መጽሐፍ ማስረጃ የለም። በአንተ ንግግር ነው። ገብቷል? ያለ ማስረጃ ነው ብራዘር። የለም እስካሁን እኮ ታገስን።
ልክ አንተ የኔን እምነት የለም ብራዘር፣ ወደ ማስረጃ አሁን ለቅሶውን ትተህ ወደ ማስረጃ ስትገባ የለም የምጠቅሰው ጥቅስ የለም ብራዘር፣ ጊዜ አናባክን። አሁን ለምሳሌ ያነሳው ቃል ጸጋው በእምነት አድኗቸዋል የሚለው ካለ ብራዘር ወደ አንተ ጋር ነው የምንቆመው። ካለ አንተ አለ እያለ እንደዛ የመጨረሻ አይደለም ሰጥህ በ40 ቀናቸው የእግዚአብሔር ልጅነትን ያገኙ ሰዎች ካሉ አንተ ማስረጃ። ኦኬ እኔ ብዙ ቃል አንስቼልሃለሁ፣ ግን እንደ ላስት እኔም ስራ ጋር ስለሆነ አንድም ካነሳነው ውስጥ አንድም በ40 ቀናቸው የእግዚአብሔር ልጅነትን ያገኙ ሰዎች የሉም አንድም። ኦኬ እስካሁን ወይም ደግሞ ከዛሬ 100 ዓመት በፊት የነበሩ ክርስቲያኖች አልዳኑም ብለህ ታስባለህ ወይስ እንዴት ነው? ብራዘር በእግዚአብሔር ቃል ላይ ያልኖረ የትኛውም ዘመን ሰው አይድንም። ሰው የሚድነው በእግዚአብሔር ቃል ላይ እምነቱን ሲያደርግ ነው። የጊዜ እርዝማኔው አይደለም ማተር ነው። አሁን ስለ እግዚአብሔር ቃል ነው እያወራን ያለ ነው ወዳጄ። የእግዚአብሔር ቃል ማስረጃ ካለ እንለፍ፣ ከሌለ ግን በቃ የለህም ማለት ነው። አንስቻለሁ እሱን ነገሮችን ዳይቨርት ያደርጉ ምንም ያነሳው አንድ ጥቅስ የለም ብራዘር፣ አንድ ጥቅስ የለም። አንስተናል በፍጹም አንድም ጥቅስ አንስተ በ40 ቀናችን ስለተጠመቅን ትድናላችሁ የሚል የመጽሐፍ ቅዱስ ትምህርት የለም በእግዚአብሔር ቃል ውስጥ። ሰዎች 40 ቀን የሚለው ጸጋውን በእምነት ሲቀበሉ ነውና ወይስ ጊዜን ቴክ ዩር ታይም። ለዛም በሰው አሰራር ደግሞ አትድንም በእግዚአብሔር ሐሳብ እንጂ። ሰው የሚድነው በእግዚአብሔር ሐሳብ ነው እንጂ በሰው አሰራር አይደለም። እግዚአብሔር የራሱ አሰራር አለው። ያ የእግዚአብሔር ጸጋ የሚሰራው በእምነት በኩል ነው። በሰው አሰራር በኩል በውሃ በኩል ያድናል የሚል የለም። የእግዚአብሔር አሰራር ጸጋው የሚሰራው በእምነት በኩል ነው። የሰው አሰራር በምን በኩል ይሰራል? በውሃ። አየህ፣ ለዚህ ነው ቤተክርስቲያን ውስጥ ያለው የማዳን ተስፋ ዜሮ የሚሆነው ከዚህ የተነሳ ነው። በውሃ በኩል የሚሰራ የእግዚአብሔር የማዳን ስራ የለውም። በእምነት በኩል ነው ጸጋው የሚሰራው። የእግዚአብሔር ቃል ይሄንን ነው የሚናገረው። ጸጋ ይብዛልህ፣ አይዞ በርታ፣ የእግዚአብሔርን ቃል አንብብ፣ ለመዳን ሞክር። የእግዚአብሔር ልጅ ኢየሱስ ክርስቶስ ዛሬም ይወድሃል። ወደ ኢየሱስ ፊትህን አዙር። ውሃ ሳይሆን የሚያድን ኢየሱስ አለ ብለን እንነግርሃለን። የሚያድነው ኢየሱስ ነው እኛ ቤት። ይህን ኢየሱስን እንነግርሃለን። ይህን ጌታ ተቀበል ለመዳን ከፈለክ። ካለዛ በውሃ የምትድንበት የመዳን ተስፋ የለም ብራዘር። እሺ ብሩኬ እንኳን ደህና መጣ። እንኳን ደህና ቆያችሁ። ዳኒ ሁሉ ሰላም፣ ጌታ ይባረክ። ሁሉ ሰላም፣ ደህና ነኝ እኔ። ኤርምዬ፣ መሪ፣ ክርስቲያን ወንድሞች ሰላም ብያለሁ። ሁላችሁንም ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። ተባረኩ። ዳኒ እሺ ወንድምነት ጥያቄውን ጨረቃ ነው ሲያወራ የነበረው ዳኒ ዲያቆን ነው። አዶን ነው ዲያቆን ሊሆን ይችላል። እሺ ዲያቆን ነው ወንድም ማለት አይደለም። እሺ ድነሃል ግን ድኛለሁ ብለህ ነበር ስትሞግት የነበረው። ኮርሳ ድኛለሁ። ድነትን ግን በአንድ ነገር ብቻ ደምድም ያላየውም፣ ግን ኦፍ ኮርስ ድኛለሁ። አሁን የዳንክ ሰው ነህ። የእግዚአብሔር ልጅ ነህ። ጻድቅ ነህ ማለት ነው። ጽድቅን የምንረዳበት መንገድ ኦፍ ኮርስ ጻድቅ ነህ ካንተ። በጣም ጥሩ። ጻድቅ የእግዚአብሔር ልጅ ነህ አንተ። የእግዚአብሔር ልጅ ነህ። ጽድቅን ደግሞ የምንረዳበት መንገድ ሊለያይ ይችላል። ገብቷል? ምን ማለት ነው የምንረዳበት መንገድ ማለት? የእግዚአብሔር እኔ አሁን የክርስቶስ በሰራው ስራ ጻድቅ ማለት በእግዚአብሔር ፊት ነውር አልባ የሆነ ሰው ማለት ነው። ሌላ ምንም ትርጉም የለውም። ሰው በእግዚአብሔር ፊት አንተ ነውር አልባ ነህ ማለት ነው። ፐርፌክት ባልሆንም ፐርፌክት ነኝ ብዬ አላምንም እስካሁን ባለሁበት እኮ። ፐርፌክት ካልሆንክ ጻድቅ እንዴት ጻድቅ ልትሆን ይችላል? በእግዚአብሔር ፊት ነውር አልባ ማለት እኮ ምንም ስህተት የሌለበት በእግዚአብሔር ፊት ማለት ነው ጻድቅ ማለት። የምንረዳበት መንገድ ያልኩ መጀመሪያ ላይ ያንን ነው። ገብቷል? ምንም እኮ መረዳት አያስፈልግም። ይሄ ነው በቃ ትርጉሙ ይሄ ነው። ሌላ ትርጉም የለው። ያንተ መረዳት ነውር አልባነት ያልከው ቤዛ ያደረገው ለምሳሌ ነውር አልባነት ስትል ቤዛ ያደረገው ምን ጋ ነው ማለት ነው? ስራ ጋ ነው ማለት ነው። ነውር አልባነት እኔም በምንህም ይሁን እሱ አይመለከተኝም። ግን በእግዚአብሔር ፊት አንተ ጻድቅ ነህ ወይ አንተ? አሁን
አዎ ከአሕዛብ በመለየቴ ገብቷል። ከአሕዛብ በመለየታችሁ ጻድቅ ናችሁ የሚል የለም የእግዚአብሔር ቃል። የጻድቅ ትርጉምን ነገርኩህ እኮ። ጻድቅ ማለት በእግዚአብሔር ፊት ነውር አልባ መሆን ማለት ነው። ያለ በደል መታየት ማለት ነው። ምንም ኃጢአት የሌለው ሰው ማለት ነው ጻድቅ ማለት በእግዚአብሔር ፊት። ከዛ ውጭ ሌላ ትርጉም የለውም። የአንተ ትርጉም አንተ ለራስ ትርጉም ከሰጠው የአንተ ትርጉም ነው የሚሆነው እንጂ የእግዚአብሔር ቃል አይደለም የሚሆነው። ጻድቅ ነው ወይ ስለ አሁን አንተን በእግዚአብሔር ፊት ነውር አልባ ነው ወይ እያልኩ ነው ያለሁት። አዎ ፐርፌክት አይደለም። ፐርፌክት ፍጡር አይደለም። ፐርፌክት ካልሆንክ ጻድቅ አይደለህም ማለት ነው። አዎ ማለት ይቻላል። ያ ማለት መቼም ጻድቅ አትሆንም። በነገራችን ላይ ፐርፌክት ሆኜ ጻድቅ ሆናለሁ ብለህ የምታስብ ከሆነ ዘመንህም ሙሉ ብትኖር ጻድቅ መሆን አትችልም። ማንም ሰው ፐርፌክት ሆኖ በእግዚአብሔር ፊት ጻድቅ መሆን አይችልም። በጣም በሚገርም ሁኔታ ማንም ሰው እዚህ ምድር ላይ ፐርፌክት ሆኖ ጻድቅ አይሆንም። ፐርፌክት በሆነው በኢየሱስ ክርስቶስ ነው ጻድቅ የምንሆነው። ይሄን ሚስ ካረክ መቼም በህይወትህ ማለት ነው የእግዚአብሔር ልጅ መሆን አትችልም። ማንም ፐርፌክት የለም በዚህ ምድር ላይ። ፐርፌክት የሆነው ኢየሱስ ክርስቶስ ግን በእግዚአብሔር ፊት ያቆማል። ይሄን አትርሳ። ኢየሱስ ብቻ ነው በእግዚአብሔር ፊት የሚያቆመን። እኛ ጻድቅ ነን ስንል አየህ፣ እኛ ፐርፌክት ነን እያልን አይደለም ያለነው። ፐርፌክት በሆነው በእርሱ በኢየሱስ ነን እያልን ያለነው። ሌላ ነገር እኮ አልተናገርኩም። እኔም ጽድቅን የምንረዳበት መንገድ ብዬ ከመጀመሪያ ተናግሬያለሁ። ገብቶሃል? አንተማ ምን አልክ መሰለህ? ፐርፌክት አይደለሁም አልክ። ስለ ራስን ያወራው ስለ ጽድቅ ሳወራክ ስለ ራስ አወራክ እኮ። ሰው ስለ ራሱ የሚያወራ ከሆነ ስለ ጽድቅ ሲወራ መቼም የዘላለም ሕይወት ሊኖረው አይችልም። አይገርምም? መቼም የዘላለም ሕይወት የምንረዳበት መንገድ ብዬ ያነሳው ለዛ ነው። የአንተም መረዳት እኮ መጽሐፍ እስኪ ከእግዚአብሔር ቃል ላይ ሰዎች ፐርፌክት ሆነው ጻድቅ ይሆናሉ የሚል አሳየኝ እስኪ። ከቃሉ ላይ አሳየኝ እስኪ። ምን ሰዎች ፐርፌክት ሆነው ነው በእግዚአብሔር ፊት ጻድቅ የሚሆኑት የሚል የእግዚአብሔር ቃል አሳየኝ። አንተ መረዳት መጽሐፍ ቅዱስ ያድርገው እስኪ። እኔ እኮ እንደዛ አላልኩም። አሁን አንተን ያነሳው ያንን ነገር ገብቷል። ምንድነው ተናግረህ አንተን ያነሳው ትለኛለህ። ፐርፌክት አይደለሁም አልክ አይደል? ሰው መረዳታችን ይሄ ነው እያልክ ነው ያለው። መረዳቴ ይሄ ነው እያልክ ነው። ነውር ኦኬ፣ ቃሉ ጠፍቶኝ ነው። ነውር የሌለበት ስላልክ፣ ነውር ደግሞ የሚገለጸው በተግባር ስለሆነ በስራ ደረጃ ፐርፌክት አይደለም። እግዚአብሔር ቃል ነውር የሌለበት ሲል እግዚአብሔር ቃል ማለት ነው። እኔ ስናገር ማለት ነው ከቃሉ ነው ላሳይክ። እኔ ለምሳሌ ነውር የሌለበት ስል ምን እያልኩ እንደሆነ ከቃሉ ላሳይክ። ጴንጤዎች ነን እሺ እኮ እኔ እኮ ችግር ኖሮብኝ አይደለም፣ ያንተ መረዳት አይደለም። አሁን እኛ ነውር ምናምን ቆይ ስማኝ። እኔ አሁን ስናገር ከራሴ አይደለም ከእግዚአብሔር ቃል የተናገርኩት። እንደዚህ ይላል ለምሳሌ ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን አየህ፣ በማፊት በእግዚአብሔር ፊት ምን ቅዱስ እና ነውር የሌለን በፍቅር እንሆን ዘንድ በክርስቶስ መረጠን ነው የሚለው። አየህ፣ ነውር አልባ የሆነው በማን ነው? በክርስቶስ ኢየሱስ ነው እንጂ እናንተ ነውር አልባ ሆናችሁ ትቆማላችሁ አይልም በእግዚአብሔር ቃል። አሁን ቃላትን በማቆለጳጰስ በማሽመንሞን አይደለም ነገሮችን ዳይቨርት ለማድረግ መሞከር ገብተዋል። ጽድቅን የምንረዳበት መንገድ ብዬ ያነሳሁትም ለዛ ነው። ገብተዋል። ሰዎችን ማኖ ለማስገባት ምናምን ሳይሆን ማሽቆልማመጥ ያልኩህ የእግዚአብሔርን ቃል ነው። እኔ እኮ የእግዚአብሔርን ቃል ያነበብኩ ነው አይደለም። አሁንም ወደዛ እየሄድክ ነው። ማሽመሞን ብለህ ሰዎችን ማኖ ወደ ማስነካት ለመሄድ መሞከር አይደለም። ገብተዋል። እሺ አንተ ከቃሉ ላይ ማለት ነው ሰዎች ፍጹም ሆነው በእግዚአብሔር ፊት ነውር አልባ ይሆናሉ የሚል ከቃሉ አሳየኝ። እኔ በክርስቶስ ነው ብያሳየው ጥቅስ ነገርኩህ። አንተ ከቅድም ጀምሮ ከዳኒ ጋር ስታወሩ ሳያችሁ የነበረው ትናገራለህ እንጂ ጥቅስ አትሰጥም። እስኪ አሁንም አንተ እስኪ ነውር አልባ ምን ሆነው በስራችን ጥቅስ ያልሰጠኝ እናንተ ናችሁ። ጥቅስ ያልሰጣችሁኝ እናንተ ናችሁ። በዛው እሺ አልሰጠንም። እሺ አንተ ስጠኝ። እሺ እኛ አልሰጠንም፣ ችግር የለውም። አንተ ስጠኝ ጥቅስ። ኖ እኔማ ሰጥቻለሁ። እኔ ግን ላነሳሁት አንድ ጥቅስ አልተሰጠኝም። አሁን ለተናገርከው ጥቅስ ስጠኝ። ለምሳሌ አሁን ለተናገርከው ጥቅስ ስጠኝ፣ አንድ ጥቅስ ስጠኝ። ምን ላልኩት? በስራችን ነው ነውር አልባ ምን ሆነው ላልከው ከእግዚአብሔር ቃል ላይ የኛ አሁንም ያልኩ እሱን ነው። ገብቷል። አሁን አንተ ምንድነው ኦርቶዶክስ ውስጥ ስራ በድህነት ውስጥ ያለውን ሚና ለማንሳት መንገድ እየጠረክ ነው ያለው። ገብቷል። እኔ አሁን ከመጀመሪያው ጀምሮ ከዳኒ ጋር የጨረሰው በቂ ነው። ዳኒ መከረን ምክር በቂ ነው። እግዚአብሔርን ቃል አንብብ ያለው ምክር በጣም በቂ። ጥቅስ ካልሰጠክ ምን ይሆናል መሰለ የኛ መረዳት እያልክ ነው የምትቀጥለው። እግዚአብሔር ከቻላችሁ ከአንድም ሁለት ሰው ብዙ ሰው ካላችሁ እምነት ብቻ ለድህነት የሚል ፕሊስ አሳዩ ከቻላችሁ ማለት ነው። የዛኔ እንግባባለን።
እኮ ዳኒ ቅድም ለምሳሌ ኤፌሶን መጽሐፍ ምዕራፍ 2 ላይ የጠቀሰልህ ጥቅስ ከበቂ በእምነት በኩልና ብቻ ቴንክ ዩ ችግር የለም። ኖ እንዳንመል ቅድም እሱን ስለሰማሁት መመላለስ አያስፈልግም። ብቻ አፍራሽ ቃል ነው። ገብቶሃል? አፍራሽ ቃል ነው። አንድ ስማኝ፣ ዳኒ ስትጠቅስ ከበቂ በላይ ነው አልኩ። ይኸው ላሳይ ኤፌሶን መጽሐፍ ምዕራፍ 2 ላይ ጸጋው በምን አድኗችኋል አለ? በእምነት አድኗችኋል። ይህም የእግዚአብሔር እኔ እኮ አላምንም። ኧረ ወዳጄ ጥቅስ ቢያንስ ጥቅስ እስካነብ ድረስ ታገስ። ምን ሆነ ነው? አይ ስላወራንበት እንዳንመላለስ ብዬ ነው ከእሱ ጋር። እሺ ጠይቀህም መስማት አቅቶህም እኮ እንዴት ይሆናል? ሰው ቢያንስ ስማ ጥቅስ እስኪ። የእግዚአብሔር ቃል ነው አይደል ማነበው? ባትቀበለው እንኳን ክርስቲያን ነኝ ብለህ የምታምን ከሆነ የእግዚአብሔርን ቃል አክብር። ጸጋው በእምነት አድኗችኋልና ይህ የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከስራ አይደለም ማለት ነው። ከስራ ካልሆነ ከምንድን ነው? ከእምነት ብቻ ነው ማለት ነው። ድነት ብቻ ብለህ አሁን አንተ እሺ ቀጥል። ሶሪ እሺ ከስራ አይደለም ማለት እሺ ከምንድን ነው? እሺ ከስራ ካልሆነ ከምንድን ነው? እዛ ጋር ስራ የተነሳበት ኢን ኮንትራስት ስራን ያነሳበት የነበረው ምንድን ነው? ከአይሁዶች ከነበረው ሁኔታ ጋር ጀስት በስራቸው የኤፌሶን መልእክት ለማን የተጻፈ ነው? እሺ የኤፌሶን መልእክት ለማን የተጻፈ ነው? ገባኝ። ግን በስራቸው እንደማይጸድቁ ገባኝ የነበረው የኤፌሶን መልእክት ለማን የተጻፈ ነው? ወዳጅ አይሁዶች አለ በቃ እንደዚህ ነው በድፍረት የሚናገሩት። መልእክታት እንኳን ለማን እንደሚጻፉ ሳይለዩ ነው የሚናገሩት ማለት ነው። ለማን የጻፈው የኤፌሶን መልእክት? ለማን የተጻፈው? እየጠየቅኩ እንዴት ትጠይቀኛለህ እኮ አሁን አንተ የኤፌሶን ቤተክርስቲያን ነበር የነበረው። እሱ አይደለም አሁን እንትን እያለ ነው ያለው። አይ ጠየቅኩህ መለስ። የኤፌሶን ቤተክርስቲያን የት ነበር የነበረው? አይ በቃ በድፍረት ምን አልክ መሰለ፣ ስራ ሲባል አይሁዶች አልክ። እነዚህ ሲጀምር አይሁዳውያን አልነበሩም የነበረው። አንዴ በቃ ዲኤን ከሌላ ሰው ጋር እንቀጥል እሺ። ኤፌሶን የነበሩት ክርስቲያኖች በነገራችን ላይ አይሁዳውያን አልነበሩ። የኤፌሶን ቤተክርስቲያን የት ነበር? እነማን ናቸው? ከየት የመጡ ናቸው እነዚህ ክርስቲያኖች? ባክግራውንድ ማጥናት ይፈልጋል። ዝም ብሎ በድፍረት አይነገርም። ለምሳሌ የዕብራውያን መልእክት እያጠናን ቢሆን ባክግራውንዳቸው እነዚህ አይሁዳውያን ስለሆኑ ይባላል። እንደዛ ይባላል። ከአሕዛብ ተሰብስቦ የመጣ ሁላ አይሁዳዊ ብለህ ስትናገር እነዚህ እባብ ሲያመልኩ የነበሩ ህዝቦች ናቸው እኮ። እባብ ሲያመልክ የነበረ ህዝብ፣ የቁጣ ልጆች የነበሩ ናቸው። እንደዛ ነው። እሺ እንቀጥል። ከአብርሽ ወይ ደግሞ ከጨረቃ ጋር መሪ ግን ቅድም ጀምሮ ማይክ ሲከፍቱ ነበርና ይቅርታ ሀሳቦትን እንትን ይበሉ። መሪ እሺ ላይ ነኝ ያለው ጫጫታ ላይ ነው። ቆይ እሺ ኤርሚን ድምፁን አሰማሁት። ተኝቶ ነው? አይ በዚህ አይነት ድምጽ የማሰማት እኮ ፈራሁ እኔ በቃ ወንድምና የኤፌሶናውያን አይሁዶች ከሆኑ ያስፈራል። ሰላም ብያለሁ። ለማንኛውም እንዴት ናችሁ? እንዴት ነህ? እግዚአብሔር ይመስገን ደህና ነኝ። ወንድምነት ብርኬ እንዴት ነህ? እግዚአብሔር ይመስገን ሁሉ መልካም። አሜን አሜን። ተቀበላ ሰው ከታች ካሉት ተቀበል ሰው። እሺ አብርሽ ወይ ደግሞ ጨረቃ። ብዙዎች እኮ ይቆጡብኛል እኔ ሳናግራቸው። አይ ተቀበል። እሺ አብርሽ እንዴት ነህ? እግዚአብሔር ይመስገን። እንዴት ናችሁ? ሁላችሁም ሰላም ብዬ ለዳኒ አንድ ጥያቄ ለመመለስ ነበር የገባሁት። 40 ቀንና በ80 ቀን የምንጠመቅበትን ምክንያት ለማሳየት ነበር። ኦኬ ንገረና፣ አብረን እንሰማለን። ኦኬ እሺ እንትን ዳኒ ዘሌዋውያን 12 ታውጣልኝ እስቲ፣ ምዕራፍ 12 እሺ ንገረና። ዘሌዋውያን ያወጣልሃል ኤርሚ። አንዴ ስላልያዝኩኝ አውጥቶ ቢያነብልኝ ደስ ይለኛል ካላስቸገርኳችሁ። በካሜራ ነው የፈለከው? አዎ ችግር የለውም አንብቡ።
እግዚአብሔርም ሙሴን እንዲህ ብሎ ተናገረው፣ ለእስራኤል ልጆች እንዲህ ብለህ ንገራቸው፣ ሴት ብታረግዝ ወንድ ልጅን ብትወልድ 7 ቀን ያህል የረከሰች ናት። እንደ ሕማሟም መርገም ወራት ትረክሳለች። በ8ኛው ቀን ልጁ በስጋው ሸለፈት ይገረዝ፣ ከስጋው ሸለፈት ይገረዝ። በብዬ አነበብኩት። ከደሟም እስክትነጻ 33 ቀን ትቀመጥ። የመንጻቷም ቀን እስኪፈጸም ድረስ የተቀደሰ ነገር አትንካ፣ ወደ መቅደስም አትግባ። ሴት ልጅን ብትወልድ እንደ መርገሟ ወራት 2 ሳምንት ያህል የረከሰች ናት። ከደሟም እስክትነጻ ድረስ 66 ቀን ትቀመጥ። የመንጻቷ ወራት በተፈጸመ ጊዜ ለወንድ ልጅ ወይንም ለሴት ልጅ የ1 ዓመት ጠቦት ለሚቃጠል መስዋዕት፣ የርግብም ግልገል ወይንም ዋኖስ ለኃጢአት መስዋዕት ወደ መገናኛው ድንኳን ደጃፍ ወደ ካህኑ ታምጣለት። ይበቃል። ኤርሚ ይበቃል። ሁለት ቁጥር ነው የቀረው፣ እንጨርሰው። ጨርሰው። እርሱም በእግዚአብሔር ፊት ያቀርበዋል፣ ያስተሰርይላትማል። ከደሟም ፈሳሽ ትነጻለች። ወንድ ልጅም ወይንም ሴት ለምትወልድ ሴት ሕጉ ይህ ነው። ጠቦት ለማምጣት ገንዘቧ ያልበቃ እንደሆነ 2 ዋኖሶች ወይንም 2 የርግብ ግልገሎችን፣ አንዱንም ለሚቃጠል መስዋዕት ሌላውንም ለኃጢአት መስዋዕት ታቀርባለች። ካህኑም ያስተሰርይላታል፣ እሷም ትነጻለች ይላል። አሁን መቀጠል እንችላለን። እሺ፣ ቤተክርስቲያን ካላት ቅዱስ ትውፊት ነው። ያው ለወንድ ልጅ 7 ቀን እንትን ይላል። በ33ኛ ቀኗ ደግሞ ደሟ እንትን ሲልላት ትገባለች። 7 እና 33 ቀን ሲደመር 40 ቀን ነው እና በዛ ምክንያት ነው። ሴት ልጅም ደግሞ 2 ሳምንት እንትንትና በ66ኛ ቀኗ ደሟ ሲነጻላት ወደ ቤተ መቅደስ ትገባለች። በዛ ምክንያት ነው በ40 እና በ80 ቀን ለወንድ ልጅ 7 ቀኑ ምን የሚሆንበት ነው? የረከሰችበት ማለት ነው። የረከሰችበት እና 33 ቀን ደግሞ ደሟ የሚነጻበት ቀን ተደምሮ በ40ኛ ቀኗ ቤተ መቅደስ ገብታ ልጁ እንዲጠመቅ ታደርጋለች ማለት ነው። በሱ ምክንያት ነው። በእናንተ ነው ወይስ በመጽሐፉ በአይሁዳውያኑ ነው ይሄን የነገርከኝ? በቅዱስ ትውፊት። ያው ቅዱስ ትውፊት አላት ቤተክርስቲያን። ኬት አመጣችሁ ያን ቅዱስ ትውፊት? ኬት የተቀዳ ነው? ከአይሁዶች ነው። አይሁዶች በየትኛው? አሁን በዘሌዋውያን መሰረት ነው ቅዱስ ትውፊቱ። ከዚህ ከዘሌዋውያን 12 የተቀዳ ነው የእናንተ? ያው በጥምቀት ላይ ያለው። ቴንክ ዩ። ልብ በል አሁን እኔ እስከማውቀው። እሺ ልብ በል አብርሽ። 7 ቀን ያህል የረከሰች ናት። 33 ቀን ደግሞ ምናምን ነገር ብሎ ከዛ ሁለቱ ሲደመር 40 ቀን ይሆናል አይደል? 40 ቀን። ልጁ የሚገረዘው በስንተኛው ቀን ነው? በ8 ከ40 ላይ 8 ስናነሳ ስንት ቀን ይቀራል? 32 እዚህ ጋር ግን 7 ቀን ይልና ከዛ ደግሞ የቀረው 33 ቀን አይደል የሚሆነው? ለምን ተለያየ? አንዱ ቀን ለምን ከፍ አለ ዝቅ አለ? 7 ቀን እኮ የምትነጻበት አለ እንጂ እንትን የረከሰችበት አለ እንጂ 7ኛው ቀን አልፎ በ8ኛው ቀን ነው እኮ የሚገረዘው ልጁ እንጂ ከ8ኛው ቀን አይደል የሚገረዘው? በ8ኛው ቀን። የ8ኛው ቀን ታዲያ አይቆጠርም? ይቆጠራል። ይሄ ክፍል የሚናገረው ስለተወለደው ሕፃን መንጻት ነው ወይስ ስለ ወላጅቱ መንጻት ነው የሚናገረው? ስለ ወላጅቷ መንጻት። ወላጅቷ ስትነጻ ነው የምታስጠምቀው። ኦኬ ነው ማስጠመቅ አይደለም። ይሄ ስለ ግርዘት ነው አሁን የሚያወራው። በአይሁድ ሕግ መጠመቅ ብሎ የሚል የለም እዚህ ጋር አየው። አሁን ይሄ ክፍል የሚናገረው ዘሌዋውያን 12 የተጠቀሰው ስለ ሴቲቱ ስለወለደችው ሴት ንጽህናና መርከስ ነው የሚናገረው ወይስ ስለተወለደው ሕፃን መገረዝና መርከስ ነው የሚናገረው? ይሄ ክፍል ዘሌዋውያን 12 ስለ ሴቲቷ ነው። ሴቲቷ ደግሞ ስነጻ ነው ቤተ መቅደስ ወስዳ የምታስጠምቀው የምታቆርበው ልጁ። ጥምቀት የሚባል ነገር የለማ እዚህ ጋር ነው የተነበበው ክፍል ላይ እኮ። በዚህ ቅዱስ ትውፊት ነው እያልኩ ነው እኮ እኔ ስለ ቅዱስ ትውፊት አይደል። መጀመሪያ ዘሌዋውያንን ጥንፈፍ አድርገን እንየውና በዘሌዋውያን መሰረት ላይ ደግሞ ቆማችሁ የእናንተን ቅዱስ ትውፊት በኋላ እናየዋለን ማለት ነው። አሁን ለቃሉ ታማኝ እንሁን። ቶራ ምን ይላል?
ሕጉ ማለት ነው። የእግዚአብሔር ቃል ምን ይላል? የተጻፈው ምን ይላል? ለተሰጠው ሕዝብ ለተደራሲያኑ ለአይሁዳውያኑ ምን ይላል? ጥምቀት የሚባለውን አውጣው። እዚሁ ጋር ጥምቀት የሚባል ነገር ስለሌለ ማለት ነው። ኦኬ 33 ቀን እና 7 ቀን በድምሩ 40 ቀን ይሆናል። 40 ቀኑ የሴቲቱ የመንጻት ቀን ነው አይደል? ይሄ ክፍል የሚናገረው ስለ ሕፃኑ መርከስ ሳይሆን ስለ ሴቲቱ መርከስ ነው የሚያወራው። ስለ ልጁ መገረዝ እንጂ ስለ ልጁ መጠመቅ አይናገርም አይደል? ይሄ ክፍል ይህም እኔ ያው መሰረት አድርጌ የተናገርኩት በሴቲቷ መንጻት ላይ ነው። ሴቲቷ ስነጻ ነው ቤተ መቅደስ ወስዳ የምታስጠምቀው። ቤተ መቅደስ ከክርስቶስ ደም ውጪ ይሄ ዲፔንድ ያደረገው እኮ በሴቲቷ ላይ ነው እኮ። ለምን ጥምቀት የሌለውን ነገር ለምን ታመጣለህ? በመጀመሪያ ለቃሉ ታማኝ ሆነን ኦርቶዶክስ እንርሳት፣ ጴንጤ እንርሳው፣ ጥምቀት እንርሳው። አሁን ይሄንን ቃል የምናነበው ተደራሲያኑ አይሁዳውያኑ ስለሆነ የተሰጣቸው ለቶራው ታማኝ ሆነን እዛ ጋር በአይሁድ ሃይማኖት በተሰጣቸው ሕግ መሰረት እዛ ላይ ቆመን ለራሱ ለአይሁድ ሕዝብ ነው የምንተረጉመው። ምክንያቱም ይሄ ለአሕዛብ የተሰጠ ስርዓት አይደለም፣ ለቤተ ክርስቲያን የተሰጠ ስርዓት አይደለም። ይሄ ለቤተ ክርስቲያን ጥምቀት ነው፣ እዚህ ግን ግርዛት ነው። አየህ፣ አሁን እኛ ግርዘቱን ጎትተ ጥምቀት ጋር አታመጣው። ኖ እንደዛ የሚባል ነገር የለም። ቃሉ ለተደራሲያኑ ለቃሉ ባለቤት ለሆኑ የቃሉ ባለቤት ለቃሉ ተቀባዮች ለአይሁዳውያኑ ምን አለ ነው። ስለዚህ እንመለስ። ጥምቀት የሚባል ነገር የለም። ይሄ ክፍል በሴቲቱ ልግባብና ከይቅርታ ጋር ግርዘት በጥምቀት ተተክቷል ነው ማስረጃ ስትምትለኝ አልሰጥህም። ተዘጋጅቼ መጥቼ ነገ ከነገ ወዲያ ልሰጥህ እችላለሁ። ትችላለህ። በሌላ ቀን ስትመጣ አስገባለሁ። ግን የፈለግከውን ጥቅስ ይዘና ጥምቀት ማነው ግዝረት በጥምቀት ተተካ የተባለው ነገር ሁሉ አንዳችሁም እውነት አይደለም። ይዛውና ግን በሌላ ቀን ስለማስታውስ አብረሽ አሁን ግን ያለው ላይ ልንገርህ። ይሄ ክፍል የተነገረው ስለ ሴቲቱ እንጂ ስለ ሕፃኑ አይደለም። የ40 ቀን የሕፃናት ጥምቀት ብላችሁ ከምትጠቅሱት ኦርቶዶክሳውያን ወገኖች አንዱ ዘሌዋውያን 12 ትጠቅሳላችሁ። መጽሐፈ ኩፋሌ በ80 አሐዱ ተጨማሪው ላይ ምዕራፍ 4 ትጠቅሳላችሁ። አንዱም ያም መጽሐፈ ኩፋሌ የሚባለው የእናንተ መጽሐፈ ኩፋሌ ማለት ተከፍለ ኦሪት ነው። ከኦሪት የተከፈለ መጽሐፍ ነው ተብሎ የሚባለው ከኦሪት የተከፈለውን መጽሐፍ ማን ነው የጻፈው ብለን ስንል ሙሴ ነው የጻፈው ይላሉ። ሙሴ የኩፋሌን መጽሐፍ አልጻፈም። ኦኬ አልጻፈም። ሙሴ የጻፋቸው 5ቱ ብሔረ ኦሪት ናቸው። በቃ ፔንታቱክ የሚባሉት ማለት ነው። ዘፍጥረት፣ ዘጸአት፣ ዘሌዋውያን፣ ዘሁልቁ፣ ዘዳግም አለቀ። ስለዚህ ተከፍለ ኦሪት ብለው ከኦሪት የተከፈለ መጽሐፍ ነው ብሎ የሚሉት የመጽሐፈ ኩፋሌን ምናልባት የማጥናት ትዕግስቱና እድሉ ካገኘህ ጊዜ ካገኘ ብታየው አብርሽ ከሙሴ መጽሐፍት እርስ በርስ ነው የሚጣላው። አይ ለማንበብ ጊዜ የለኝም ብለህ ካልክ ና አንድ ቀን እንደዚህ ጊዜ ወስደን እኔና ብሩኬ ዳንዬ የሆነን በደንብ እናሳያለን። ምክንያቱም እኛ ስላነበብ ነው፣ እኔ ስላነበብኩት ሙሉ በሙሉ ማለት ነው 80 ያህሉ ተጨማሪ የተባለው ዲትሮካንም ካሉንም ሙሉ በሙሉ ስላነበብኩት የቱ ጋር ምን ችግር እንዳለበት ከሙሴ መጽሐፍት ጋር ሙሴ ጻፈ የተባለው መጽሐፍት እንዴት እርስ በርሱ ይጋጫል ነው ብለህ የምትለው። ምንም ከምንም አይገድም። ለምሳሌ ጽላቱን ሙሴ እግዚአብሔር ሲሰጠው አንብባው ከሆነ በዘጸአት መጽሐፍ ምዕራፍ 32 ላይ ወደ ተራራ ወጣ። 2 የድንጋይ ጽላቶችን ነው አይደል ከተራራ ይዞ የወረደው ሙሴ ታስታውሰው ከሆነ። እውነት ለመናገር ረስቼዋለሁ። ንገረኝ፣ ችግር የለውም። እኔ ቼክ አደርጋለሁ። ከድንጋይ ነው ይላል መጽሐፉ፣ እንደዛ ነው ብሎ የሚለው ዘጸአት 34 አንድም ላይ 2 የድንጋይ ጽላቶች እንደፊተኞቹ አድርገህ ጠርበህ በፊቴ በተራራው ላይ መጥተህ በፊቴ ቁም አለ ይላል ጌታ። ዘጸአት 32 የመጀመሪያው። ከዛ ከተራራው ሲወርድ ጥጃ እያመለኩ ነበር፣ ተሰበረ። ሙሴ ራሱ ወረወረው፣ ሰበረው። ከዛ ጌታ መልሰህ እንደፊተኛው አድርገህ ከድንጋይ 2 ቅረጽ አለው ይላል። 80 አሐዱ ተከፍለ ኦሪት ከኦሪት የተከፈለው መጽሐፈ ኩፋሌ የሚባለው ላይ ግን 2 ከድንጋይ ሳይሆን ከዕንቁ 2 የዕንቁ ጽላትን ሰጠው ነው ብሎ የሚለው። ዕንቁ ማለት ደግሞ አናቁ፣ ዕንቁ ማለት ዳይመንድ ማለት ነው። እግዚአብሔር ከዳይመንድ አይደለም ሰርቶ የሰጠው። አየህ፣ ስለዚህ ገና መጽሐፈ ኩፋሌ የመጀመሪያው መጽሐፈ
ኩፋሌ መጽሐፍ ምዕራፍ 1 ላይ ቁጥር 1 እና 2 ላይ ይህንን ይናገራል። ከምን ከዕንቁ ሰርቶ ሰጠ ይላል። ጽላቱ ከዕንቁ ነው የተሰራ ይላል። ውሸት ነው፣ ስህተት ነው። ምክንያቱም ሰማንያዱ ራሱ መጽሐፈ ኩፋሌ መጽሐፍ ምዕራፍ 1 እና 2 ዕንቁ ብሎ ዘጸአት መጽሐፍ ምዕራፍ 34 ድንጋይ ይላል። ዘጸአት 32 ላይ ድንጋይ ይላል። ዕንቁ ድንጋይ ነው እንዳትል የከበረ ማዕድንና ያልከበረ ድንጋይ አለ። ዝም ብሎ ኖርማል ድንጋይ ማለት ነው። ይሄ ብቻ አይደለም። በጣም ብዙ በዘፍጥረት መጽሐፍት ላይ ካሉት ጋራ ከኦሪቱ መጽሐፍት ጋር እርስ በርስ የሚጋጭ ነው ማለት ነው። ስለዚህ ዘጸአት መጽሐፍ ዘሌዋውያን 12 ስለ ሴቲቱ ወንድም ስለወለደች ሴትም ስለወለደች ሴት ስለ መንጻቷ ሕግ ስለ መንጻቷ ወራት የሚናገር ክፍል እንጂ ስለ ሕፃናት ጥምቀት ስለ 40 ቀንና ስለ 80 ቀን ጥምቀት የሚያወራ አይደለም። ሴት በወለደች በ80 ቀን ብሎ ያለው 66 ቀን የረከሰች ትሆናለች ብሎ ያለው ስለወለደችው ሴት ነው እንጂ ስለተወለደችው ሕፃን ልጅ አይደለም። ስለ ወላጂቱ ነው። ወላጂቱ የረከሰች ናት ነው። ኦኬ መጽሐፉ እንደዛ ነው ብሎ የሚለው እና ለቃሉ ታማኝ ስንሆን የሕፃናት ጥምቀት በምስራቅም ይንፈስ በምዕራብ በሰሜንም ይንፈስ በደቡብ በምንም አይነት አልኩ እዚህ ዓለም ላይ እስካለን ድረስ የሕፃናትን ጥምቀት በ4 ነጥብ ዘግቶ ትውልድ ሁሉ አሜን ብሎ በእልልታና በጭብጨባ እንዲቀበለው ሊያደርግ የሚችል ምንም አይነት የመጽሐፍ ቅዱስ ጥቅስ የለም። ምናልባት ኤርሚ ቅዱስ ፊቱን አይቼ እንትን እላለሁ እንትኑን መገረዙንም በጥምቀት መቀየሩን ይዤ ልመጣለሁ ሌላ ቀን። ምናልባት ግን ቤተ መቅደስም ግን የሚነግሩ ቅዱስ ፊቱ ታውቃለህ አብርሽ ሲነግሩህ ዝም ብሎ ቃል በቃል የተነገረ ነው ትውፊት ከትውልድ ወደ ትውልድ ማለት ነው። ስለዚህ አባቶቻችን እነዚህ ብለው አስተላልፈውልናል እንጂ ብሎ የሚል የተጻፈ ሪትን የሆነ ዶክሜንት አታመጣም። የትውፊት አንዱ ትልቁ ችግር የትውፊት አንዱ ትልቁ ችግር ትውፊት ቃል በቃል የሚነገር ነው። እንደ ዶግማ ወይ እንደ ዶግማ ወይ እንደ ቀኖና የተጻፈ አይደለም። እንደ ዶግማው እንደ መጽሐፍ ቅዱስ የተጻፈ የማይሰረዝ የማይደለዝ አይደለም። ወይ ደግሞ እንደ ቀኖናው ተጽፎ እንደየጊዜው ሁኔታ የሚታረም ካለ የሚወጣ ካለ እየወጣ የሚገባ ካለ የሚገባ እንደዚህ እያለ የሚስተካከል አይደለም። ይሄ ቃል በቃል የሚነገር ማለት ነው ትውፊት ማለት ነው። ስለዚህ ቅዱስ ትውፊት የሚባል ሲጀምር ትውፊት ቅዱስ አይሆንም ሲጀምር ማለት ነው። ከቅዱስ ቃሉ እኩል ቃል በቃል የሚነገር ብለህ ካልክ አሁን በጥቂቱ እስኪ 2000 ዓመቱን ጌታ የነበረበትን ዘመን እኔ በመጽሐፍ ቅዱስ አስተምሮት የአንድ ትውልድ ዕድሜ ይላሉ በአይሁዳውያኑ ዘንድ 100 ዓመት ነው ይላሉ። ስለዚህ 100 ዓመት ከሆነ ከጌታችን አሁን እስካለንበት ዘመን ድረስ ስንተኛው ትውልድ ለን? እኛ 20ኛው ትውልድ ላይ ነው ያለነው። 20ኛው ትውልድ አንዳንዱ 21ኛው መቶ ክፍለ ዘመን ተብሎ የሚባለው እኛ የ21ኛው መቶ ክፍለ ዘመን ተወላጆች ነን ተብሎ ይባላል። ኦኬ ግን 20 ትውልድ ወደኋላ አልፏል። የአንድ ትውልድ ዕድሜ 100 ብሎ ካልን የ10 1000 ነው፣ የ20 2000 ነው ማለት ነው። ኦኬ በእነዚህ ውስጥ የመጣ ትውፊት ይሄ ቃል በቃል የሚነገር ንግግር ከተባለ ምናልባት ቲክቶክ ስክሮል ስታደርግ አይተው ከሆነ የሆነ ሰዎች ተቀጣጥለው ይቆማሉ ፊትና ኋላ አይተው ከሆነ አብርሽ ማለት ነው። እሱም ቪዲዮ ድጋሚ ባገኘው ደስ ባለኝ። እሱም ቪዲዮ በምን አይነት መልክ ማግኘት እንዳለብኝ አይዶን ነው። ዳውንሎድ አላረኩትም በወቅቱ። ይህንን ባወቅኩት ጊዜ ዳውንሎድ ሳላረገው እንዴት እንዳለፍኩት ይቆጨኛል። አግኝታችሁት ከሆነ ወይ የምለው ነገር ገብቷችሁ ከሆነ ቪዲዮውን ፈልጉና አምጡት። የሆኑ ሰዎች ይደረደራሉ 10 15 20 አድርገው ያሰልፏቸዋል። ከዛ ከኋላ ያለው ሰው ከሱ ቀጥሎ ፊት ለፊት ለተደረደሩት ከኋላ ያለው ሰው በምልክት ነገር አድርጎ ይነግረዋል። ከፊት ለፊቱ ለተሰለፈው ያኛው ደግሞ ለዛኛው ይናገራል። ያኛው ደግሞ ቀጥሎ ለሶስተኛው ይናገራል። ሶስተኛው ለአራተኛው ይናገራል። አራተኛው ለአምስተኛው ይናገራል። በምልክት ነው። አምስተኛው ለስድስተኛው ይናገራል። እና አይታችሁት ከሆነ ከ3 እና ከ4 ወይ ከ5 በላይ እንኳን በትክክል አይሄዱም። 20 ሰዎች ቆመው ከሆነ
መጨረሻ 20ኛው ጋር ሲደርስ እና የመጀመሪያው ሰውዬ ያለውንና 20ኛው ጋር የደረሰውን የሰውነት እንቅስቃሴ የሚሆን ምልክት በምልክት ንግግር የተደረገውን ብታዩት ሰማይ ከምድር አይገናኙም። የመጀመሪያው ለምሳሌ አዶ ነው ቪዲዮ ገብታችኋል ያልኩትኝ ወንድሞች ወገኖች አይታችሁታል? ተረድቻለሁ። እድሜ አውቀዋለሁ። እሱን አይተዋል? እሱን ቪዲዮ አውቀዋለሁ። እሱ ማለት ለትውፊት ጥሩ ምሳሌ ሊሆነን የሚችል ነው። ለትውፊት ማለት ነው። ትውፊት ለሚባለው ነገር ይኸውልህ አብርሽ የዛሬ 20 ትውልድ ማለት ነው ጌታችን ኢየሱስ ክርስቶስ በነበረበት ዘመን የነበረው ትውልድ ለሁለተኛው መቶ ክፍለ ዘመን ድረስ 100 ዓመት ማለት ነው። በዛው በጌታችን እንኳን ዘመን 100 ዓመት እሱ 33 ምናምን ነገር ላይ ነው የሞተው አይደል? 33 34 35 36 37 38 ምናምን ነገር ብለን 70ኛው ዓመት ላይ ሮማውያን ቤተ መቅደሱን አፈረሱት። 70 71 72 73 74 እየተባለ 80 90 91 92 93 94 95 96 97 98 እነ ዮሐንስ ሐዋርያው የሞቱበት ጊዜ ተብሎ የሚገመተው ማለት ነው። 98 99 100 ዓመት ሞላ ተባለ። ከጌታ ሞት እስከ ዮሐንስ ሞት ድረስ እንኳን ያለው ስንት ትውልድ ነው? ወደ 70 ምናምን ነገር ትውልድ አለ። ወደ 70 ትውልድ አለ። በዚህ በ70 ትውልድ አልኩኝ 70 ዓመት አለ። ኦልሞስት ወደ 60 ምናምን ነገር ነው። ታማኝ እንድንሆን ወደ 67 ዓመት ማለት ነው። በዛ 67 ዓመት ውስጥ አንድ ትውልድ ነው ያለው። ኦኬ ጌታ በሞተበት ጊዜ ለምሳሌ ሰፈር ላይ ብይ የሚጫወት ነፍስ የሚያቀጻ ልጅ አዎ አውቃለሁ ተሸክሞ መስቀል ይዘውት ሲደበድቡት አይቻለሁ ምናምን ብሎ ሊል የሚችል ልጅ የነበረ በዮሐንስ ዘመን የ67 ዓመት ሰው ነበረ ማለት ነው። በጌታ ዘመን የ5 እና የ6 ዓመት ሕፃን ልጅ ሆኖ አዎ አይቼዋለሁ መስቀል አሸክመውት ሲመቱት ብሎ የሚል ሕፃን ልጅ ቢሆን ዮሐንስ በሞተበት ዘመን ላይ የ67 ዓመት ልጅ ነው። ስለዚህ ኢየሱስን በስጋ ዓይኑ አይቶታል። ያ ልጅ አድጎ የ67 ዓመት ሆኗል። ኢየሱስን አይቶታል። በሕፃንነት ያስታውሰዋል ብለን እንበል። አንድ ሰው 67 ዓመት ድረስ መኖር ስለሚችል በመጽሐፍ ቅዱስ እንኳን ቢበዛ 80 ካነሰ ደግሞ 75 ብሎ ስለሚል ማለት ነው። ኦኬ ይታወቃል። እሱ አለፈ። እሱ ልጅ አድጎ ለእሱ ልጅ ያስተላልፋል ማለት ነው። ያ እሱ የሚወልደው ልጅ ኢየሱስን በስጋ ዓይኑ አላየውም፣ አባቱ ግን አይቷል። በቃል የሚነገር ቢነግረው እሱ ለሚቀጥለው እያስተላለፈ በተለይ ደግሞ በዚህ በሃይማኖቱ ጉዳይ ላይ ያለውን ስለ ኢየሱስ ሞት ቢናገር ቀጥታ ይናገራል። እንደ ሞቱ ስለሆነ የሚናገረው ማለት ነው። ትምህርት ግን ከሆነ በጽሁፍ ያልተጻፈ በቅብብሎች ከሆነ እመነኝ 3 እና 4 ትውልድ ድረስ አይሄድም በትክክል ማለት ነው። እኛ ስንተኛው ትውልድ ላይ ነን? 20ኛው ትውልድ ላይ ነን። 20ኛው ማለት ነው። ስለዚህ በእኛና በነዛ ቅድም ባልኩት ትውልድ መካከል የ16 ዓመት ትውልድ የ1600 ዓመት ታሪክ አለ ማለት ነው። ለምሳሌ አሁን ምን አለፋህ በአፄ ምኒልክ ዘመን የሚነገር በቃል ይነገር የነበረ በትክክል አሁን ተጠብቆ ምድራችን ውስጥ በትውፊት ይነገራል? አይነገርም። በጽሁፍ ያለው ነው የንጉሱን መልካምነትም ወይ መጥፎነትም ካለ የሚናገረው ማለት ነው። 100 ምናምን ነገር ዓመት ማለት ነው። ከሳቸው አለፍ ብለን ወደ አፄ ቴዎድሮስ ብንሄድ እየራቀ ይሄዳል። ወደ አፄ ዮሐንስ እንኳን ከአፄ ቴዎድሮስ በኋላ ናቸው፣ ግን እንደዚህ እያለ ማለት ነው። የነ ይኩኖ አምላክን ወይ የነ አብርሃ አጽብሃን ቅድም እያነሳን ነበር እና በትውፊት ከዛ ጋር ተቀባብሎ ቃል በቃል ተነግሮ የመጣው እኔና አብርሃም ጋር ምንም በቃ እንደዛው በነ ይኩኖ አምላክ ዘመነ መንግስት እንደነበረው እንደዛው በቃ ጠብቆ ነው እነ ኤርሚያስ ጋር እና አብርሽ ጋር የተደረሰው ተብሎ ቢባል ቂላቂል እንሁን ብለን ካላልን በስተቀር ውሸት ነው። በቃል ስለሆነ አንተ የነገርከኝን እኔ በታማኝነት ለሌላው ሰው ላልነግር እችላለሁ፣ ጨምሬ ልነግር እችላለሁ። እንደ አንዳንድ ልጆች ማለት ነው። ለምሳሌ ያበዛው እኔና አብርሽን እናቶቻችን ቡና ጠጡ ብለው ጎረቤት ቢልኩን ልጆችን ቡና ጠጡ ብለዋል ብለን ምናምን ነገር ብለን በገጠር እንደዛ እንጠራን። ከተማ ውስጥ እንኳን ብዙ እንደዛ ላይ ይጠራሩ ይችላሉ።
ለቅርብ ስለሆነ እና እኛ ቡና ጠጡ ብላችሁ ጥሩ ይሉናልና እንሄዳለን። የቅርብ ርቀት ስለሆነ አንዳንዴ በጥሪም አይሰማም፣ ይሰማልም፣ አንዳንዴ ደግሞ አይሰማምና ሂዱ ቡና ጠጡ ምናምን ነገር ብላችሁ ጥሩ ይሉናልና እናታችን ሂዱ ቡና ጠጡ ነው ብላ ጎረቤትን ምጠራል እና እኔ እዛ ከሄድኩ በኋላ እንደዚህ ብዬ ብል ነው የምልህ። ኑና ቡና ጠጡ ብላለች እናቴ። እናንተ መቼም ቡና መጨለጥ ልማዳችሁ ነውና ብዬ ጨምሬ ብነግር መልዕክቱን በትክክል ያደረስኩት አይደለም። ለምን በጽሁፍ ስላልነገር ደብዳቤ ጽፋ ብትሰጠኝ ደብዳቤው ላይ ሌላ ነገር አልጨምርም፣ ብጨምርም እጠየቃለሁ። ጽሁፉ የተለያየ ይሆናል። ለምሳሌ እናቴ ደብዳቤ ጽፋ ይህን ደብዳቤ ይዘህ ሂድና ለጎረቤት ስጣቸው፣ ደብዳቤውን ወስጄ እሰጣለሁ። ሲያዩት የእናቴ ጽሁፍ ነው፣ ምንም የተጨመረ ነገር የለም፣ ቡና ጠጡ ብቻ ብሎ የሚል ነው ያለው። ግን በቃል ስለነገረች እና ምን ልል ነው፣ ትውፊት የዚህን ያህል መጥፎ ነው ልፈልጌ ነው። ይኸው ትውፊት ላይ ቅዱስ ትውፊት ብለህ የምትለው በቃል ተነግሮ 20 ትውልድን አቆራርጦ አብርሃም ጋር ንጽህናውን ልክ ጳውሎስ ተናግሮት ከነበረ ያ ጳውሎስ የተናገረው ንግግር በትውፊት ደረጃ ተቀባብሎ እኔ እናንተ ጋር መጥቷል ንጽህናውን ጠብቆ ብሎ ማለት በዚህ ሁሉ ትውልድ መካከል ሞኝ ለመሆን ካልፈለግን በስተቀር ትውፊት እናምናለን። የምናምነው ትውፊት አለ፣ ግን ቅዱስ ብለህ ከእግዚአብሔር ቃል በላይ የምታምነው ትውፊት ግን የለም ለማለት ነው። ቴንኪው። ምናልባት ገብቶኛል አግኝቻለሁ። ዘሌዋውያን 12ን ከሴቱ አንጻር ብናየውስ ቤተክርስቲያን ወስዳ ልጅን የምታስጠምቀው ማለት ሄርም እናት አይደለ? ምናልባት ከእናት አንጻርም ብናየውስ ነገሩን ዘሌዋውያን 12ን ወደ ቤተክርስቲያን ወስዳ የምታስጠምቀው እናት ስለሆነች ማለት ነው። እናት ደግሞ ሳትነጻ መውሰድ ስለማትችል ማለት ነው። ከእሱ አንጻር ብናየውስ እኔ እውነት በተለምዶ አሁንም ይኸውልህ ይሄኛው ቋንቋ ቤተክርስቲያን እናት ብላለን። እኔም ብዬ የማቅበት ጊዜ አለ። እውነት ቤተክርስቲያን እናት ተብላ ትጠራለች? ኖ አይደለም። ከአስጠማቂው አንጻር ከወላጁ እናት አንጻር ብናየውስ ነገሩን ነው። ዘሌዋውያን 12ን ማለት ነው። ከልጁ አንጻር ሳይሆን ከአስጠማቂው አንጻር። አልገባኝም። በደምብ ክሊር አድርግልኝ። የምታስጠምቀው እናት አይደለች? የወለደች እናት አይደለ ወስዳ የምታስጠምቀው ቤተክርስቲያን የምታስጠምቀው የምታቆርበው ልጁን ይዛ ሄዳ። አዎ እናት ወላጆች። እናት ደግሞ የምትነጻው በ40 እና በ80 ቀን ነው በሌዋውያን 12 መሰረት ማለት ነው። ከእሱ አንጻር ብናየውስ እሷ ስትነጻ ሲይዘው የምትሄደው በ40 ቀን ምን ያገናኘዋል? እሷ ስለመንጻቷ ሲጀምር ያኛው በዘሌዋውያን ሕግ መሰረት ነው ያኛው። አሁን ሴት ልጅ በአዲስ ኪዳን በ40 እና በ80 ቀን ተነጻለች ብሎ የሚል የለም። አየህ፣ ያኔ ብሉይ ኪዳን ላይ ከደም ፈሳሿ ስላልነጻች እርኩስ ተብላ ትባላለች። አሁን ግን በአዲስ ኪዳን እናቶቻችን ስለሚፈሳቸው ደም ወይ ደግሞ በወሊድ ስለሚፈሳቸውም ነገር እርኩስ ተብለው አይባሉም አዲስ ኪዳን ላይ። ምክንያቱም ጌታችን መድኃኒታችን ኢየሱስ ክርስቶስ ከሕግ እርግማን ይዋጀን ዘንድ በመስቀል ላይ ተሰቅሏል። እናቶቻችን ያኔ በብሉይ ኪዳን ስለሚፈሰው የወር አበባቸው የመርገም ደም ተብሎ ተጽፏል። ሕጉ ነው ያለው፣ ኪዳኑ ነው። በኪዳን ውስጥ ጌታ ነው ያለው። ኦኬ። የወንድ ልጅ ያኔ የሚያዥ ወይ ደግሞ የሚመግል አይነት በሰውነቱ ላይ ካለበት እርኩስ ነው ብሎ ይላል ሕጉ ማለት ነው። ሕጉን ጌታ ራሱ ነው ያለው። የሚያሳክክ እከክ፣ ቋቁቻ፣ እንደዚህ ችፌ ምናምን ነገር የሚባሉ ነገሮች ሰውነቱ ላይ የወጣ የሚያዥ ነገር እንደዚህ የሚፈስ ነገር ካለ እርኩስ ነው። እንደ መጽሐቱ ሕግ ያ ነገር ከላዩ ላይ እስካልደረቀለት ድረስ ሊቀ ካህኑ ቼክ አድርጎ ያያል። አሁን ግን ቁስል ቢኖር ቁስልህ እየመገለ ቸርች ብትሄድ እርኩስ ነህ ተብለህ ልትባል አይገባም። አዲስ ኪዳን ነው። አዲስ ኪዳን ነው። ስንት ሰዎች ቁስላቸው እያለ ቁስላቸው ላይ የሚፈስ ነገር እያለ ቁስላቸውን ሸፍነው በፕላስተር ጠግነው ቸርች ይሄዳሉ። ለምንድን ነው የመጣችሁት ብሎ ጌታ እንደዚህ አይነትን ነገር ማንም ሰው ወደ ቤተ መቅደስ ሲመጣ እንደዚህ አይነት ነገር ፈሳሽ ነገር አይኑረው ሰውነቱ ላይ። ሴት ከሆነች የወር አበባ ወይ ደግሞ በወሊድም የሚፈስ ነገር ከሱ ትንጻ ይላል ሕጉ ማለት ነው። እዛ ጌታ ነው ያለው በሲና። አሁን ግን ወደ ቤተክርስቲያን ሰው ሲመጣ እንዲህና እንደዚህ አይነት ፈሳሽ ወንድም እንዳይኖረው ሴትም በወሊድም ይሁን የወር አበባ የሚፈሳቸው እንዳይመጡ ጥንቃቄ መደረግ አለበት ብሎ
ብሉይ ኪዳን ላይ እግዚአብሔር ለባሪያው ለሙሴ በሲና ኮረብታ ላይ በሲና ተራራ ላይ ሕግ እንደሰጠ እሱን ቢተላለፉ በድንጋይ ተቀጥቅጠው እንደሚገደሉ፣ አዲስ ኪዳን ላይ ግን እንደዚህ አይነትን ነገር ስለ ሴቶች ስለሚፈሳቸው ስለ እናቶቻችን ስለሚፈሳቸው ነገር ወይ ደግሞ ወንድ ቁስል ቢኖረው እብጠት ቢኖረው የሚያዥ የሚመግል ነገር ቢኖረው እንደሱ አይነት ነገር ልክ ብሉይ ኪዳን ላይ እንደተጠቀሰው አዲስ ኪዳን ላይ እንደዚህ አይነት ነገር ያለ ወደ ቤተክርስቲያን እንዳይመጣ እንዳይገባ ብሎ የሚል ትእዛዝ አልተሰጠም። አዲስ ኪዳን ክፍት ነው። የምህረት ዘመን ነው። በኢየሱስ ክርስቶስ የተደረገልን እኮ ብታውቁት በእውነት ጨርቅ አስወልቆ እልል እኮ የሚያስብል እኮ እውነትም። አያውን አብርሽ በተለያየ ነገር ሰውነትን ስለት ቆርጦህ ወይ እንቅፋት መጥቶ እግር ቢደማ እና እግርህ ደም እስከሚደርቅ ድረስ ቤተክርስቲያን አትምጣት ብሎ አይባልም። ጫማ ላያስደርግህ ይችላል። ሽፍን ጫማ አውራጣትህን እንቅፋት ስለመታ ማለት ነው። ኦኬ ሽፍን ጫማ ባታ በስሊፐር በፕላስተር ለጠፈ ቁስልን በስሊፐር ሆነህ እያነከስክ የሚሆን በከዘራ የሚሆን በሆነ ነገር እየተመረከዝ ወይ በባዶ እግርህም በስሊፐር አድርገህ ቸርች መምጣት ትችላለህ። ማስቀደስ ትችላለህ። ምን ሆነ ነው ተብሎ ይባል እንቅፋት መጥቶኝ ነው። እና እንዴት እግርህ ሳይደርቅ እዚህ ደምህን እያፈሰስክ መግለን እያፈረጥክ ትመጣለህ ብሎ የሚልህ አለ ካለ እሱ ትክክለኛ አይደለም፣ ነውረኛ ነው። ለአብርሽ በደል ኃጢአቱን ቀራንዮ መስቀል ላይ ከሕግ እርግማን ይወጀን ዘንድ ክርስቶስ ስለኛ እርግማን ሆኗል። አሁን ያንተ ከእግርህ የሚፈስ እንቅፋት በማስተዋል የሚሆን ባለማስተዋል ስለመታ ድንጋይ ስለሚፈሰው ደምህ እርኩስ ነህ ተብለህ ስለመገልክ ብቻ ከሰው ተለይ ተብለህ ወይ ደግሞ አትቅመስ አትንካ ተብለህ በሚባልበት በዛ በብሉይ ኪዳኑ ሕግ አሁን አዲስ ኪዳን ላይ አትዳኝም። እህቶቻችንም አይዳኙም። የወር አበባ መጥቶ ቤተክርስቲያን አትምጣ ብሎ ያለ አንድ ሐዋርያ የለም። አንድ በወንጌል ላይ አልተጻፈም፣ በመልእክታት ላይ አልተጻፈም። ለዚህ ነው ሐዋርያ ሥራ መጽሐፍ ምዕራፍ 17 ላይ ምን እንደሚል አንድ ቃል አንብብልህ። ይሄን ቃልማ በትክክል ማሳየት አለብኝ። ካሜራ መክፈት አለብኝ። ትልቁ ላይ ካረከኝ ወንድምነት አቤቱ ጌታዬ። አዲስ ኪዳን እስኪ እያላችሁ ጻፉ ወንድሞቼ። በሚሻል እስከምከፍት ማለት ነው። አሁን ይህንን ቅዱስ ፊቱን እውነት የሚያደርገው ግዝረት በጥምቀት መቀየሩን ካመጣውልህ ልክ ነው ማለት ነው አይደለ? ቤተክርስቲያን በአርባና በሰማንያ ቀን ማጥመቋ ልክ ይሆናል። ግን አስረግጬ የምነግርህ አብርሽዬ ጌታ እግዚአብሔር በሚያውቀው አልኩ ግዝረት በጥምቀት ተተካ ብሎ የሚል አንድም የመጽሐፍ ቅዱስ ክፍል አታመጣም። ግን የሚሰጡህን ጥቅስ ይዘው ነው ይዘው ነው። ኦኬ የሐዋርያት ሥራ መጽሐፍ ምዕራፍ 15 ላይ እንዲህ የሚል ቃል አለ። ይኸውልህ አንዴ ጠብቀኝ። ኦኬ ኦኬ የሐዋርያት ሥራ መጽሐፍ ምዕራፍ 15 ላይ በኢየሩሳሌም የተደረገው በክርስቶስ ቤተክርስቲያን ውስጥ በኢየሩሳሌም የተደረገው የመጀመሪያው ጉባኤ ነው። ኒቂያ፣ ኤፌሶን፣ ቁስጥንጥንያ፣ ካርቴጅ የሚባሉት ጉባኤያት አይቀድሙትም። ይህንን ጉባኤ የመጀመሪያው ጉባኤ ነው። ኬልቄዶን አይቀድሙትም። የመጀመሪያው የአዲስ ኪዳን የቤተ ክርስቲያን ትልቁ ጉባኤ የመጀመሪያው ጉባኤ የሚባለው ይሄ ነው። ሐዋርያቱ ናቸው እዛ የተሰበሰቡት። የተሰበሰቡበት ምክንያታቸው ነገረ ድህነትን የሚያፋልስ ትምህርት በክርስቶስ አብያተ ክርስቲያናት ውስጥ እንክርዳድ የሆነ ትምህርትን ይዘው የወጡ ሰዎች ይዘው ወጥተው በክርስቶስ አብያተ ክርስቲያናት ውስጥ እያስተማሩ በተገኙበት ሰዓት ላይ ጳውሎስና በርናባስ የተቃወሙበት በአንድ ወገን ሆነው እነኛ ደግሞ በሌላ ወገን ሆነው በዘመንኛው አማርኛ የተፋለጡበት ማለት ይቻላል ጉባኤያት ነው የተደረገው። የኢየሩሳሌም ጉባኤ ብሎታል። እንደውም እዚህ ጋር ጥሩ ነው። አንዳንዶች ከይሁዳ ወረዱና እንደ ሙሴ ስርዓት ካልተገረዛችሁ ትድኑ ዘንድ አትችሉም ብለው ወንድሞችን ያስተምሩ ነበር። ወንድሞችን ጳውሎስ ወንድሞች ብሎ የሚላቸው የዳኑ ሰዎችን ነው። ወንድሞችን ያስተምሩ ነበር። ምን ማለት ነው? እንደ ሙሴ ሕግ እንደ ሙሴ ስርዓት
ካልተገረዛችሁ፣ ወንድ ልጅ ሸለፈቱ ካልተቆረጠ በአይሁድ ሕግ መሰረት እያንዳንድ ሱሪህን አውልቀህ እየፈታ አምጥተህ እኛ ከላይ ሸለፈቱ እንደሚቆረጥለት እንደሚገረዝ ለሙሴ የተሰጠውን ሕግ እሱን ግርዘት ወንዶች በብልታቸው ላይ ካልተከናወነ ትድኑ ዘንድ አትችሉም ብለው ወንድሞችን በቤተ ክርስቲያን ውስጥ በአንጾኪያ ወርደው ነው ይህን አይነት ትምህርት ያስተማሩት። በክርስቶስ ኢየሱስ የዘላለምን ሕይወት ለማግኘት በጸጋ የዳነውን ትውልድ ኖ ኢየሱስ ጌታ ነው እያላችሁ በጸጋ ድነናል እያላችሁ መፈናጠር አትችሉም፣ መዳንም አትችሉም። ታዲያ መደረብ አለባችሁ፣ የሙሴን ሕግ መገረዝ አለባችሁ። ግርዘትንማ የጣለ ድነት አይደለም ብሎ የሚል ትምህርት አስተማሩ ማለት ነው። በዚህ ሰዓት በእኔ በኤርምያስ ንግግር ጳውሎስ ይህን ሲሰማ በሸቅ። ከዛስ በእነርሱ እና በይህን ትምህርት በሚያስተምሩ ማለት ነው በእነርሱና በጳውሎስ በበርናባስ መካከል ጳውሎስና በርናባስ በአንድ ወገን ናቸው እና በእነሱ የተባሉት ይህን ትምህርት ይህንን የሙሴን ሕግ መግረዝ የሚባለውን ሸለፈት መቁረጥ እሱን ካልተቆረጠ በስተቀር አትድኑ ብለው የሚሉ በኢየሱስ ክርስቶስ ብቻ በማመን መዳን፣ በኢየሱስ ክርስቶስ ብቻ በማመን መጽደቅ የሚባል ክርስቶስ መስቀል ላይ ቤዛ ሆነልኝ፣ ሞተልኝ ምናምን ነገር ብቻ ማለት እሱ ድነት አያመጣም። ድነት የሚያመጣው አብራችሁም ልትገረዙ ይገባል፣ ጎን ለጎን እሱንም አብሮ ጭምር ልትደርቡ ይገባል ብለው የሚሉት ናቸው በእነርሱ የተባሉት። እነሱና በጳውሎስ በበርናባስ መካከል ብዙ ጥልና ክርክር በሆነ ጊዜ ይላል ጳውሎስ ተጣላ። ጳውሎስ አይወድም አልኩ። ኢየሱስ ክርስቶስ ላይ የሆነ ነገር ደርበህ አምጥተህ ሰፋፍተህ እሱንም እነሱንም እንደዚህም ብለህ ብትል ድነት ላይ ነገረ ድነት ላይ ጳውሎስ ይጣላል። ያው ብዙ ጥልና ክርክር ሆነ ይላል። ጥሉ ድብድብ አይደለም። ጥሉ ኃይለ ቃልን የጨመረ ንግግር ነው። እንደ እግዚአብሔር ቃል የታባክ ምን አባክም አይደለም። ኃይለ ቃል ተብሎ ሲባል ሲሪየስ የሆነ ጉዳይ ነው። ሲሪየስ የሆነ ጉዳይ ነው። ጠንከር ያለ ሙግት ነው የተነሳው። በደንብ ነው እንትን ያሉት። ተው አትዝጉት ኮሜንቱን። ምን ሆናችሁ ነው? አውቃችሁ ነው? ሌላ የሚጽፉ ካሉ እንትን በሉ። እኛ ቤት እንደዛ ባይደረግ ደስ ይለኛል። የሚጽፉ ካሉ ሚዩት ነው ማድረግ። ኤርሚ አንድ ጥያቄ ቅድም የሆነ ሰው ማን ነው ብርኬ? አንተ ነህ ሚዩት አደረከው? ኮሜንቱን ክፍት ነው እኮ ነው እንዴ? ለእኔ ጭልም ብሏል። ኦኬ እሺ፣ ክፍት ነው። እሺ ይሄን ላሳይና ከዛ ትጠይቀኛል። እሺ ከዛ እዚህ ጋር ክርክር ሆነ። ከዛ ስለዚህ ክርክር ከእነሱ አንዳንዶቹ ሌሎችም ወደ ሐዋርያት ወደ ሽማግሌዎች ወደ ኢየሩሳሌም ይወጡ ዘንድ ተቆረጠ ይላል። ተከራከሩ በአንጾኪያ በርናባስና ጳውሎስ በአንድ በኩል ሆነው እነዚህ ደግሞ የሙሴን ሕግ መገረዝ ልትቀበሉ ይገባል ብለው ያሏቸው በሌላ ወገን ሆነው ኃይለኛ ክርክር ተነሳ። ብዙ ጥል ሆነ። በእግዚአብሔር ቃል አልተስማሙም። ከዛ ወደ ሽማግሌዎች ወደ ኢየሩሳሌም እንዲወጡ ጴጥሮስ፣ ዮሐንስና ያዕቆብ ወዳሉበት ወደዛ እንዲመጡ ተደረገ። ቤተክርስቲያን በመንገዳቸው እንዲረዱ ተደረገ። ኦኬ ከዛ መጨረሻስ እዚህ ቁጥር ኦኬ ጳውሎስ ምን አለ እዚህ ጋር? ነገር ግን በጌታ በኢየሱስ ክርስቶስ ጸጋ እንደነሱ ደግሞ እንድን ዘንድ አምነናል ካለ በኋላ ህዝቡ ሁሉ ዝም አሉ። ስብሰባው ላይ ማለት ነው። ዝም አሉ። ከዛ በርናባስና ጳውሎስም እግዚአብሔር በእጃቸው በአሕዛብ መካከል ያደረገውን ምልክትና ድንቅ ሁሉ ሲተርኩላቸው ይሰሙ ነበር። ለስብሰባ እዚያ የተቀመጠ እነ ጴጥሮስ አሉ፣ ዮሐንስ አለ፣ በሙሉ ሐዋርያቱ አሉ፣ በሙሉ አሉ። እነዚያ ዋናዎቹ አሉ። ዝም አሉና ሰሙ። ከዛስ እነሱም ዝም ካሉ በኋላ ያዕቆብ ማለት ነው፣ ያዕቆብ የዮሐንስ ወንድም የዘብዴዎስ ልጅ ማለት ነው፣ የሐዋርያው ዮሐንስ ወንድም ያዕቆብ እንዲህ ብሎ መለሰ፣ ወንድሞቼ ሆይ ስሙኝ። አይ ቲንክ እሱኛ ይመስለኛል፣ እሱኛ ያዕቆብ ወይኛው ደግሞ የጌታ ወንድም የተባለው ያዕቆብ። ግን አንዳንዶቹ የዮሐንስ ወንድም ያዕቆብ የዘብዴዎስ ልጅ ነው ብሎ የሚሉት አያጣልንም። ይሄኛውም ያዕቆብ ቢሆን ያኛውም ያዕቆብ እና ወንድሞች ሆይ ስሙኝ አለ።
እግዚአብሔር ለስሙ የሚሆንን ወገን ከአሕዛብ ይወስድ ዘንድ አስቀድሞ እንዴት እንደጎበኘ ስምዖን ተርኳል። ማለት ጴጥሮስ ነው ያወራው። ጴጥሮስ አስቀድሞ ተርኳል አለ። ከዚህም ጋር አለ ጴጥሮስ የተናገረው ቃል ከነቢያት ቃል ይስማማል አለ። አየው ሐዋርያው አንዱ አገልጋይ አንዱን አገልጋይ እንዴት በጴጥሮስ በኩል የተነገረውን ቃል ዲስከሬጅ አላደረገው። ጴጥሮስ እኮ ስምዖን የተረከው ቃል ከነቢያት ቃል ጋር ይስማማል ብሎ በነቢያት ቃል ያዕቆብ የጴጥሮስን ቃል አጽኖ ሰጥቶ ሲሄድ ማለት ነው። አቤት እንዲህ አይነት መቀባበል! አቤት እንዲህ አይነት መቀባበል! ይስማማል እንዲህ ተብሎ እንደተጻፈ አለ። ከዚህም በኋላ የቀሩት ሰዎችና በስም የተጠሩትን አሕዛብ ሁሉ ጌታን ይፈልጉ ዘንድ እመለሳለሁ፣ የወደቀችውን የዳዊትን ድንኳን እንደገና እሰራታለሁ፣ ፍርስራሿ እንደገና እሰራለሁ፣ እንደገናም አቆማለሁ ይላል ይህንን የሚያደርግ ጌታ። ከጥንት ጀምሮ ስራ ሁሉ በእግዚአብሔር ዘንድ የታወቀ ነው ካለ በኋላ ስለዚህ አለው ያዕቆብ፣ ስለዚህ ከአሕዛብ ወደ እግዚአብሔር የዞሩትን ከአሕዛብ ወገኖች ከእስራኤል ቤት ውጭ ያሉት በአንጾኪያም ይሁን በሌሎች ሀገሮች ወደ እግዚአብሔር ዞር ያሉትን በመሲሁ በኢየሱስ ክርስቶስ አምነው ወደ እግዚአብሔር ዞር ያሉትን እንዳናስቸግራቸው ከምን ብቻ ነው መጠበቅ ያለባቸው ብለን ነው ማዘዝ ያለብን አለ። ነገር ግን ከጣዖት ርኩሰትና ከዝሙት ከታነቀም ከደም ይርቁ ዘንድ እንድንጽፍላቸው እቆርጣለሁ። ሙሴ ከቀደሙት ትውልድ ጀምሮ በሰንበት በምኩራቦች ሲያነቡ በከተማው እርሱን የሚሰብኩ አሉት ብሎ ይላል። ከዛስ ከአሕዛብ የዳኑትን ሰዎች ምንድን ያለው? እርኩስ ነው ብለው ያሏቸው ወይ ደግሞ ይህንን አትንኩ ከዚህ ተጠበቁ ብሎ ያሉት ምንድን ነው? ከጣዖት አምልኮ ከዝሙት ከታነቀና ከደም ትርቁ ዘንድ ጽፍላችሁ ዘንድ ቆርጣለሁ ይላል። ከዚያ ለፈስ እንዳናስቸግራቸው በክርስቶስ ቤተክርስቲያን ታሪክ ውስጥ ከአሕዛብ የሚድኑ ሰዎች፣ ደም የሚፈሳቸው ሴቶች፣ የወር አበባ የሚታያቸው በወሊድ ጊዜ ከሚፈሳቸው ደም ሳይነጹ ወደ ቤተክርስቲያን ድርሽ እንዳይሉ ጻፉላቸው ተብሎ አልተጻፈም። ከአሕዛብ ወደ ጌታ የሚመጡትን በኢየሱስ ክርስቶስ አምነው በሐዋርያቱ ስብከት ጌታን የሚቀበሉትን ከምን ተጠበቁ ብሎ ያለው? ከጣዖት ርኩሰት ከዝሙት ከታነቀና ከደም ትርቁ ዘንድ እጽፍላችሁ ዘንድ እቆርጣለሁ። እንዳናስቸግራቸው። ማስቸገር ነው የሚባለው። ምን ማለት? የሙሴን ሕግ ተጠበቁ ብሎ ማለት ማስቸገር ነው። እንኳን እነሱ እኛና አባቶቻችን ያልቻልነውን ምንድነው ሰው ላይ ሌሎች ላይ የምትጭኑት ነው። ይኸው ሲነበብ ይሰሙ ነበር። ከዛ ያን ጊዜ ሐዋርያትና ሽማግሌዎች ከቤተ ክርስቲያኑ ጋር ሁሉ ከእነሱም የተመረጡትን ሰዎች ከጳውሎስና ከበርናባስ ጋር ወደ አንጾኪያ ይልኩ ዘንድ ፈቀዱ። እነርሱም በወንድሞች መካከል ዋናዎች ሆነው የነበሩት በርሲያ የተባለው ይሁዳና ሲላስ ነቢያት ናቸው። እነዚህ ይሁዳና ሲላስ እንዲሁም ጽፈው በእነሱ እጅ ላኩ። ሐዋርያትም ሽማግሌዎች ወንድሞችም በአንጾኪያና በሶሪያ በኬልቅያም ለሚኖሩ አሕዛብ ወገን ለሆኑት ወንድሞችም ሰላምታ ያቀርባሉ። ያላዘዝናቸው ሰዎች ከኛ ወጥተው ትገረዙ ዘንድ ይሄ ነው ያላዘዝናቸው ሰዎች። ይህንን ጸሐፊዎቹ እነማን ናቸው? ጴጥሮስና ዮሐንስ፣ ያዕቆብ አማዶቹ የሆኑት በገላትያ መጽሐፍ ምዕራፍ 2 ላይ ያሉት ማለት ነው። ጌታ ራሱ እነዛ ሶስቱን ወደ ተራራ ይዟቸው የወጣው አብርሽ ታስታውሳለህ። በመገለጥ ተራራ ላይ እዛ በደብረ ታቦር ይዟቸው የወጣው ማለት ነው። እነሱ ናቸው አማዶቹ። ከእነሱ ነው ይሄ ደብዳቤ የወጣው። እነሱ ናቸው የጻፉት። ያላዘዝናቸው ብሎ ያሉት እነዛ አማዶቹ ናቸው። አላዘዝናቸውም እነኚህ ሰዎች ከዚህ ከኢየሩሳሌም ከዋናዎቹ ከአማድ ከጴጥሮስና ከዮሐንስ ከያዕቆብ ምንም አይነት እውቅና ሳያገኙ ጌታ ኢየሱስም በመንፈሱ እንደ ጳውሎስም ሳይልካቸው ለሐዋርያነትም ሳይመረጡ ሰባኪ ወንጌልም ሆነው ሳይሾሙ ሳይላኩ ሄደው ስብከት ጀመሩ። እንደ አንዳንዶቹ አሁን እንደሚታየው ማለት ነው። ከዛ ያላዘዝናቸው ሰዎች ከኛ ወጥተው ትገረዙ ዘንድና ሕግን ትጠብቁ ዘንድ ይገባችኋል ብለው ልባችሁን እያወኩ በቃል እንዳናወጧችሁ ስለሰማን ስለ ጌታችን ስለ ኢየሱስ ክርስቶስ ስም ነፍሳቸውን ከሰጡት ከምንወዳቸው ከበርናባስና ከጳውሎስ ጋር የተመረጡትን ሰዎች ወደ እናንተ እንልክ ዘንድ በአንድ ልብ ሆነን ፈቀድን። እነማናቸው የሚናገሩት? ሐዋርያቱ። ራሳቸው ደግሞ በቃላቸው ያንኑ ይነግሯችሁ ዘንድ ይሁዳና ሲላስን ልከናል። እነዚህ ነቢያት ናቸው። የነቢያት ጸጋ ነበረባቸው እነዚህ ወንድሞች። ከዚያስ
ለጣዖት ከተሰዋ ከደምም ከታነቀም ከዝሙትም ትርቁ ዘንድ ከዚህ ከሚያስፈልገው በቀር ሌላ ሸክም እንዳንጭንባችሁ እኛና መንፈስ ቅዱስ ፈቅደናል። ከዚህ ሙሉ ራሳችሁን ብትጠብቁ በመልካም ትኖራላችሁ፣ ጤና ይስጣችሁ አሉ። ሃሌሉያ! ደስ ይላል። አንተዬ ምን አሉ? ምን አለ ጴጥሮስ? ምን አለ ዮሐንስ? ምን አለ ያዕቆብ? አይ ምን አለ መንፈስ ቅዱስ? መንፈስ ቅዱስ ምን አለ? የአባቶቻችን አምላክ ኢየሱስ ክርስቶስን ከሙታን ያስነሳው የትንሣኤው መንፈስ ምን አለ? ምን አለ? ለጣዖት ከተሰዋ ከደም ከታነቀም ከዝሙት ትርቁ ዘንድ ከዚህ ከሚያስፈልገው በቀር ሌላ ሸክም አንጭንባችሁም። ሴቶች የወር አበባ ታይቷቸዋል፣ ከደማቸው ሳይነጹ በወሊድ ጊዜ ከሚፈሳቸው ደም ሳይነጹ ቤተክርስቲያን መጣችሁ ተብሎ ልክ በታምረ ማርያም ላይ እንደምናነበው ዘቅዝቃችሁ ስቀሏት ብሎ የሚል ይሄ ሌላ ሸክም እኛ አልጫንም እንዳንጭንባችሁ እኛና መንፈስ ቅዱስ ፈቅደናል። መንፈስ ቅዱስ ፈቅዷል ማለት ነው። ሌላ ሸክም እንዳጭኑ በሕዝቤ ላይ ብሎ ማለት ነው። የልጄን የኢየሱስ ክርስቶስን አዳኝነትና ጸጋ ንገሩ፣ ማዳኑ ንገሩ ብሎ ነው ቅዱስ እግዚአብሔር አብ የላካቸው። እነሱን ሐዋርያ ሆነው የተመረጡት በሱ ስለሆነ ማለት ነው። ሌላ ሸክም እንዳጭኑ እኛና መንፈስ ቅዱስ ፈቅደናል። ከዚህም ሁሉ ጋር ራሳችሁን ብትጠብቁ በመልካም ትኖራላችሁ፣ ጤና ይስጣችሁ አሉ። አለቀ። ስለዚህ እህቶቻችን የወር አበባ ፈሳሽ ኖሯቸው ቤተ ክርስቲያን ድንገት ቢመጡ አንቺ የረከሽ አንቺ ርኩስ ሴት እንዴት አይነት ርኩሰት ቢጠናወትሽ ነው ተብላ በአዲስ ኪዳን ክርስቶስ የሞተላቸውን መርገማችን የኃጢአት መርገማችን በመስቀል የተሰቀለውን የጌታን ሞት ልናቃልል አይገባም። ሐዋርያቱና መንፈስ ቅዱስ አልጫኑም እንደዚህ አይነት ሸክም። ኦኬ አልጫኑ። እሺ ኤርሚያ አመሰግናለሁ። ሁለት ጥያቄ ልጠይቅና አልጨርስ። የቀድሞ ዮሐንስ አፈወርቂ ታምረ ማርያም ላይ ነው አይደል ያሳየከው? አዎ። ታምር ስንት ነው ካላስቸገርኩ? ታምር 48 እኔ ጋር 4 አይነት ታምረ ማርያም ስላለ ቅድም ያነበብኩ ላይ በ1985 ዓ.ም ተታተመው ታምር 48 በእንተ ዮሐንስ አፈወርቅ በተለያየ ቦታ ላይ ዝም ብለህ በእንተ ዮሐንስ አፈወርቅ ብለህ ብትይዘው ታገኘዋለህ። በእንተ ዮሐንስ አፈወርቅ ስለ ዮሐንስ አፈወርቅ የሚናገረው ላይ በየትኛውም ታምረ ማርያም ላይ ብትፈልግ ታገኘዋለህ። እሺ አይዋለሁ። አንድ ጥያቄ ልጠይቅህ፣ ያው ፐርሰናል የሆነ ጥያቄ ነው። ኦርቶዶክስ ነበርክ፣ ቆሞነስ ታገለግል ነበር። ኦርቶዶክስ ነበርክ፣ ቆሞነስ ታገለግል ነበር። ይሄ ለምሳሌ አሁን ሌላኛው ታምረ ማርያም ነው። በዚህ ላይ አሁን ሄደህ ለማየት ብትፈልግ ማውጫው ላይ እዚህ ማውጫው አካባቢ ላይ በእንተ ዮሐንስ አፈወርቅ ብሎ የሚል ብትፈልግ ለምሳሌ እዚህኛው ማውጫ እዚህ ነው ያለው። ይህን እሁድ መቅድም ከነሀተታው እዚህኛው ላይ ይመስለኝ በዚህ በኋላ እሺ በኋላ በኩል ነው የሚሆነው። እዚህ ያው ሊታያል አይደል? እዚህ ይሄ ማውጫው ነው። ማውጫው ላይ ምሳሌ በጣም ትልቅ ነው። አሁን ይሄ 300 ምናምን ነገር ስለሆነ አሁን በዚህ ውስጥ በእንተ ዮሐንስ አፈወርቅ ብለህ ብትል ስትፈልግ ታገኘዋለህ። እሺ እንደዚህ ስትፈልግ የትኛውም ታምረ ማርያምን ትልቁ መጽሐፍ ከሰጡ እዚህ ጋር ማውጫ ላይ በእንተ ዮሐንስ አፈወርቅ ይላል። እንግዲህ ታገኘው ቀደም ያሳየን ታሪክ ትንሹ እንትን ላይ ያለው ታምረ ማርያም ላይ አለ እንዴ? ትንሹ ማለት ባለ ስንቱ? ባለ 64ቱ ላይ ባለ 64ቱ ላይ አይመስለኝም። ባለ 64ቱ እኔ ጋር የለም፣ ትልቁ ስለሆነ በሙሉ እዚህ ውስጥ ስላለ እኔ ጋር ያለው 4ቱ ትልልቁ ነው። ይሄኛው አሁን ባለ 300 ነው። 300 ይጋለቀ ባለ ነው 360 ማለት ነው። አሁን ይሄንን እመቤታችን ያደረገችው ታምር ከብዙ እጅግ በጥቂቱ ባለ 366 ምዕራፍ የያዘ ነው። ይሄኛው 366 ባለ 415 አለኝ፣ ባለ 211 አለኝ፣ ባለ 111 አለኝ። አሁን ይሄኛው 366 ነው አሁን ያየው።
ይሄኛው ደግሞ ትልቁ አሁን አዲሱ የወጣው ነው። ይሄ ደግሞ ባለ 211 መሰለኝ። ይሄኛው 211 ይታያል እዚህ ጋር። ይህ 211 ታምር የያዘው ታምረ ማርያም በብፁዕ ቅዱስ አቡነ ማትያስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዘመነ ፓትርያርክ ማለትም በ9ኛው ዓመት ሲመታቸው ለ6ኛ ጊዜ ታተመ ይላል። ባለ ይህ 211 ታምራትን የያዘው ማለት ነው። ይሄ ባለ 211 ነው አዲሱ አሁን የ2014 ላይ የዛሬ 4 ዓመት የታተመው ማለት ነው። ይሄ ባለ 366 ነው። ባለ 415 አለኝ። ባለ 111 ደግሞ ያለው በ1985 ዓመተ ምህረት የታተመው ቅድም ያሳየሁት እሱ ላይ አለ። በእንተ ዮሐንስ አፈወርቅ እዚህ ውስጥም እዛኛውም ላይ አለ። ሁሉም ላይ አለ። ለዚህኛው ላይ በእንተ ዮሐንስ አፈወርቅ መጨረሻው ላይ ነው ያደረጉት። 200 ስንተኛው ታምር ላይ ነው ይታያል። አሁን እዚህ ጋር የ211ኛው ታምር ላይ ዮሐንስ አፈወርቅ ይላል። ለምሳሌ እዚህ ጋር ልመናዋ ክብሯ ለዘላለም በእውነት ይደረብና ይልና አምላክ ወልድስ በድንጋሌ ሥጋ በድንጋሌ ጸናች ክብርት እመቤታችን ያደረገችው ታምር ይሄ ነው ካለ በኋላ እንዲህ ይላል። ይኸው በዚህኛው ማለት ነው ወንድሞች አምላክን ስለወለደች በድንጋሌ ሥጋ በድንጋሌ ስለጸናች ስለ ክብርት እመቤታችን የሴትን ኀፍረተ ሥጋ ፈስጋዋን በሳመ ጊዜ ሊቀ ጳጳስነትን ሳይሾም አስቀድሞ አፈወርቅ እንዳለችው ወቁ ይላል። በዚህኛው እትም ላይ 211ኛው ታምር ላይ ነው ያደረጉት። በዛኛው ቅድም ባነበብኩት ላይ ባሮጌው እዛ ጋር ያለው የተቀመጥኩበት ቦታ ላይ ባለ 48ኛው ገጽ ላይ ነው ያደረጉት። ይሄኛውን ደግሞ የትኛው ላይ እንደሆነ በጣም ፈልግ አገኘዋለሁ፣ ፈልግ ያሳያለሁ። በተለያየ ቦታ ላይ አስቀምጠውታል ማለት ነው። 64 አለኝ፣ ቼክ አደርገዋለሁ። የመጨረሻ ጥያቄ በኦርቶዶክስ ስታገለግል ኦርቶዶክስ ክርስቶስን አሰብክም ኢየሱስ ክርስቶስን አሰብክም ማለት ይቻላል? ከታዘብከው በስብከት ደረጃ አትሰብክም፣ አታውቀውም አይደለም። ክርስቶስን አታውቀውም ብያለሁ። የጌታ ቤተክርስቲያን እንደሆነች አውቃለሁ። ግን ባቡር ሀዲዱን የሳተ ባቡር ልክ አይነት ናት እንጂ የጌታ ቅዳሴ ተቀድስ ነበር መሰለኝ አይደለ? አዎ በደንብ አልቀድስ ነበር። ቅዳሴ ላይ የኢየሱስ ክርስቶስ ስም አይጠራም ነበር? ይጠራል። እሱ ስብከት አይደለም። ስብከትና ትምህርት ቅዳሴ በዜማ የሚደረግ ነው። ስብከት አታውቁትም ለሚሉንስ? ኦኬ አታውቁም ብሎ ለሚለው በስም ደረጃ ነው ወይስ ስለ ጌታ ማንነት ከማወቅና ያንን እውቀት ከማግኘት አኳያ የዘላለምን ሕይወት ከመውረስ አኳያ ማለት ነው። ለምሳሌ በዚህ አይነት እውቀት ከሆነ እኔም አታውቁትም ብዬ እላለሁ። በዚህ አይነት እውቀት ቀጥዬ በማሳየ ማለት ነው። በዚህ አሁን ቀጥዬ በማሳየ በዚህ አይነት እውቀት ከሆነ የሚሏችሁ በትክክል አታውቁትም። ይኸው እውነተኛ አምላክ ብቻ የሆነ አንተን የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህች የዘላለም ሕይወት ናት ይላል። ኢየሱስ ክርስቶስን ማወቅ የዘላለም ሕይወት ነው ማለት ነው። ሰው ኢየሱስ ክርስቶስን ካወቀ የዘላለም ሕይወት አለው እያለን ነው። በዚህ መሰረት ከሆነ ኦርቶዶክሳውያን ኢየሱስ ክርስቶስን ያውቁታል፣ ግን የዘላለም ሕይወት የላቸውም። እውቀታቸው ሰላላ መላላ ነው ማለት ነው።